ላሳያችሁ። እንግዲህ ከዚህ በፊትም ማሳይተናል ይሄን ቪዲዮ፣ ግን ላላያችሁ ሰዎች ለረሳችሁት ደግሞ ማስታወሻ እንዲሆን ማለት እንድታስታውሱት ላሳያችሁ። አሁን እዚህ ጋር የምታዩት ነገር ምንድነው? እነዚህ ሰዎች እዚህ ጋር የምታዩቸው እነዚህ ሰዎች እንትን ናቸው፣ በኮቴሽን ያዙልኝ ጴንጤዎች ተብሎ ነው የመጡት እነዚህ ሰዎች ማለት ነው። እና ኦርቶዶክስ አውደ ምሕረት ላይ ነው የምናየው። ሁሉ የምታዩት ህዝብ ኦርቶዶክስ ውስጥ ነው፣ ቤተክርስቲያን ውስጥ ነው የምናየው። አጋንንት እንግዲህ ማኒፌስት አደረገ ተብሎ ነው እና በኢየሱስ ስም ነው አጋንንቱ የገባባቸው። በደም ስሙኝ፣ በኢየሱስ ስም ወጣ አይደለም ያልኳችሁ፣ ኢየሱስ በሚለው ስም ነው አጋንንቱ የገባባቸው እነዚህ ሰዎች። እና እንትኑን ዳራውን እንድሰጣችሁ ብዬ ነው። አሁን ቪዲዮ እንስማ ምን እንደሚሉ። ይህን መዝሙር የማን መዝሙር ነው ታውቁታላችሁ? ይህን መዝሙር የማን ነበር? ይህን መዝሙር የሚያውቀው ሰው እስቲ ከታች ይጻፍልን። የሚታወቅ መዝሙር ነው አይደል? እንግዲህ እኔ እንደሚቀልዱ ብቻ ተመልከቱልኝ። ተመልከቱ። የት ነው ያገኘው? የጨለማው ጌታ። የትኛው ኢየሱስ? የጨለማው ኢየሱስ ይላል። በደም ስሙ። የጨለማው ጌታ፣ የጨለማው ኢየሱስ። አያችሁ፣ በሱ ነው የገባብኝ ይላል ማለት ነው። የጨለማው ጌታ፣ የጨለማው ኢየሱስ በሱ ነው የገባብኝ። እሺ ላሳያችሁ ደግሞ ልቀጥል። እኔ ዩቲዩብ ላይ የሰራሁት ስለሆነ ነው የኔን ማሳለፈው። እሺ ማርያምን ትወዳታለህ ይላሉ። አንወዳትም ነው የሚሉት። ለምንድን ነው የማትወዳት? አታማልደኝም። ተመልከቱ፣ አታማልደኝም ነው የሚለው። አሁን ሴጣን ከሆነ ሴጣን ሆኖ አታማልደኝም የሚለው ማርያምን አልወዳትም ማለት ነው። ከዛ ለምንድን ነው ድራማቸው በጣም በኢየሱስ ክርስቶስ የሚገርም እኮ ስለማታማልደኝ ብታማልዶ ኑሮ ይወዳት ነበር ማለት ነው ሴጣን። መድኃኒዓለምን ትወዱታላችሁ? አንወደውም አሉ። እሺ ከዛ ደግሞ ወደ ዋናው ደግሞ ላሳያችሁ።
ተመልከቱ እንዴት እንደሚያሾፉ። አሁን እኛ እንደዚህ ብናደርግ አስባችሁታል? አንድ ሙሉ ወንጌል ውስጥ በኦርቶዶክስ እንደዚህ ብንሰራ ተመልከቱ። ያቃጥለናል የሚሉት ምን መሰላችሁ? እዚህ ጋር አድርጎለት ነው፣ ይህን ማተብ አድርጎለት ያቃጥለናል። እኛ እምነት በልብ ነው የምንለው እና ይሄ አቃጠለኝ ነው እያሉ ያሉት ማተቡ። እየበጠሱ እምነት በልብ ነው እንድንል ምን አደርገው? አሁን ይሄ ሲያቃጥል ማለት ነው። ተቃጠልኩ ይላል። አውጡልኝ። አቤት የሚገለጥ ክርስቲያናዊ ባህሪ ያስፈልጋል። ክርስቲያናዊ ማዕተብም ያስፈልጋል። ያ ደግሞ በአብ ወልድ መንፈስ ቅዱስ ስም የመጠመቅን የእግዚአብሔርን ልጅነት ያመለክታል። ስለዚህ ዲያብሎስ አይፈልገውም። የትኛውም መራፍ ዳንትሄድ ምን ያደርጋት ገመድ ምን ያደርግናል? ማመን በልብ ነው ብለህ ይላል። ግን ደግሞ ያመን አይደለም፣ ራሱ በመከራ ውስጥ የተዋጠ ነው። ሰይጣን አይዘምርም፣ የጌታ ስም አይጠራም ይላል። ለምን አይጠራም? አንተ ኢየሱስ ሆይ ልታጠፋን መጣህን ብሎ ስሙን አልጠሩ አልጠሩ። የጌቴሴኖሮቹ ብዙዎቹ መላእክቶች ጌታዎች ልታጠፋን መጣህን ይሏል። ችግር ነው። Okay, ምንድነው ያመችልኝ? ኤርሚ ሚውት አድርገው። ሚውት ነው። ኦኬ ሶሪ። የት ነው የተሞላው? እየሰማችሁት ነው አይደል? የት ነው የተሞላው? መታራ ቸርች ተሞልቶ ያ ማለት በእነሱ አስተሳሰብ በሐዋርያት ሥራ ላይ ያለው መጀመሪያው የበራክሊጦስ በባለ አምሳ መንፈስ ቅዱስን ዲያብሎስ ስንቱን ለውጦ ያመጣው ጣጣ ነው። ምን ይደረግ? ሸቀጥ ሆነ እኮ ስምንቱ ሸቀጥ ሲሆን አርቲፊሻልነትና ፋሽን ራሱን መከላከል የማይችል ሰይጣን ራሱን መከላከል የማይችል እምነት የቱ ጋር ነው? አሁን እነዚህ እንግዲህ ፓስተሮች ናቸው ተብሎ ነው የመጡት። እዚህ ጋር የምታዩቸው ፓስተሮች ናቸው ተብሎ ነው የመጡት። ግን የምን ፓስተር እንደሆነ አይታወቅም። የፔንቴዮኑ የሆሊ ጂሰስ አንዳንዶች ሆሊ ጂሰስ ናቸው ይላሉ። ግን እነሱ ፓስተሮች ናቸው ብሎ ነው ያመጧቸው። ፓስተሮች ናቸው ተብሎ ነው የመጡት እና የተቀረጸ ምስል ማለት እኮ የተቀረጸ ምስል ያለው ዛሩ የሩቃሉ የአጋንንቱ እነሱ በነሱ አስተሳሰብ ይህችን ስዕል አጋንንት
ተመልከተውን የሚያደርጉለት ምንድነው? ስዕል ነው። ስዕል ያደርጉለትና ተቃጠለ ይላል። በድንግል ማርያም ስም ተቃጠለ። ነደድኩ። እንግዲህ እንዳያችሁት ይራሽ በድንግል ማርያም ስም ብሎ ፎቶ ስዕሉን አድርጎ ተቃጠለ። ከዛ ከነዛ ቅድም ካሳዩአቸው ፓስተሮች ናቸው ከተባሉት ጋራ ያደባድቧቸዋል ማለት ነው። ተመልከቱ። ይሄ እንግዲህ ቤተክርስቲያን ውስጥ ነው የተደረገው፣ የኦርቶዶክስ ቤተክርስቲያን ውስጥ። ፓስተር የተባሉትን እንግዲህ ይደበድቧቸዋል። ህዝቡ ያጨበጭባል። እነዛኞቹ የሚደበደቡት በኢየሱስ ስም ይላሉ፣ ደብዳቤዎቹ በማርያም ስም ይላሉ። አጋንንት ተያዘው። ህዝቡን እያያችሁት ነው አይደል? ሲል ምን አይነት አዚም እናለ እሺ ከብዙ በጥቂቱ ይሄን ይመስላል። ሜላይ ምናልባት ሳዘገው የዘበነን ንግግር ብታሳይልን፣ አጋንንት ከኢየሱስ በላይ ማርያምን ይፈራታል ብሎ የተናገረበት። እሺ እንደመቤታችን ሰይጣን ይፈራል። እኔ ክርስቶስንም እንደመቤታችን ይፈራል አይመስለኝም። ገና ለገና ከሷ ተወልዶ ድል ያደርገኛል ብሎ ዲያብሎስ ወንድ ሲወለድ ሲያስገድል፣ ግብፅ ሀገር ሲያስገድል፣ በሌላ ቦታ ሲያስገድል ደግሞ ኢያቄምና ሐና እመቤታችንን ጸነሷት። ነሐሴ 7 ላይ ተጸነሰች። ጽንሰት አይባልም የዛን ቀን ጸነሷት። የዛን ቀን መቼ ወለዷት? Why he's gonna kiss Teddy? He's gonna kiss the Teddy now. ኤርሚ ሚውት አድርጊ አንተ። እሺ ስጨርስ ቆይ አውርቶስ ጨርስ ሰጡኛላችሁ ነው። ቀጥል በቃ ዋናው ፖይንት አውርቷል። ቀጥል። አይ እዚህ ጋር ምንድን ነው ያለው ሜላ? ከአንደኛ ደብዳቤዎቹ በጣም ነው የገረሙኝ። ሲደበድቡ ሰይጣኖች ናቸው አይደል? ጴንጤዎቹን ተብሎ የተባሉትን እንዲደበድቡ የተላኩት ከመምህር ግርማ ቀደም። አዎ ግን ጴንጤ መንተል ሰይጣን የተባሉት እኮ በእመቤቴ ስም እኮ እያሉ እኮ ነው የሚደበድቡት። አዎ ማርያም ሰይጣን ማርያምን እመቤቴ እያለ ነው የሚጠራው ማለት ነው።
አይ ኦርቶዶክስ በእመቤቴ ስም እኮ እያሉ ነው ሲደባደቡ የነበሩትና ኤኒዌይ በእመቤቴ ስም እያለ የሚደባደብ አዲስ ሰይጣን ተገኝቷል ማለት ነው። ኦርቶዶክስ የተወለደ ነው፣ በቅርብ የተወለደ ነው። አባትየውን እያጠያየቀን ነው እንደ ፈረጎ አይነት ምናልባት ከህጋዊ ሚስት የሚሆን ወይ ዲቃላም የወለደው ከሆነ እናጣራለን። ኤኒዌይ ግን በማርያም ስም እያለ የሚደባደብ ሰይጣን መገኘቱ ትንሽ ድራማቸውን አስቂ ያደርገዋል። ለኔ ፈለኩት ማርያምን ከኢየሱስ ክርስቶስ በላይ ነው የሚፈራት ነው አይደል ያለው ዘበነ። አዎ ድርሳነ ኡራኤል ላይ ታዲያ ምን ሆና ነው ማርያም የሲኦልን አበጋዝ አይቼ ፈራሁ ብላ መናገር እስኪያቅታት ድረስ አፏ ተያዘ ተብሎ የተጻፈው? ጥሩ ጥያቄ ነው። ወደ ቤት እየረዳሁ ነው፣ አሳያቸዋለሁ። ድርሳነ ኡራኤል ላይ የሲኦልን አበጋዝ አይታ ጨለማውን አይታ ከመፍራቷ የተነሳ ደንግጣ መናገር ሁሉ አቅቷታል። ምን ሆና ነው ታዲያ እዚህ ጋር የደነገጠችው? ይሄን ይጠይቁልን እያልን ነው። ቴንኪው ሜላ ቀጥሉ። ቅድም የገባው ልጅ ስለ እዩ ጩፋ ካራቴ አንስቶ ነበር ሰምታችሁ ከሆነና በካራቴ ይወጣል ወይ ሲል ነበርና አንድ ማስታወቂያ ሰርቼላቸው ነበር ከዚህ ከካራቴ ጋር በተገናኘ እንግዲህ የነሱን ባይበሉባ የሚማታውን ሰውዬ ማስታወቂያ ሰርቼ ነበርና ሜላሱንና ስለ አጋንንት ደግሞ የጸሎት ሰዓት በጣም ቤተሰብ ናቸው በነገራችን ላይ ከአጋንንት ጋርና ሁለቱም ቪዲዮ ያሳይልን። እሺ ኦኬ በገዳማት ያስለጠነቻቸውን አጥማቂዎችና መምህራንን አሰማርታ ልዩ ልዩ የሆነ የጥፊ አገልግሎት እየሰጠች ትገኛለች። ይህን አገልግሎት ማግኘት የምትፈልጉ በየአቅራቢያችሁ ወደሚገኘው ገዳማት አድባራት በመሄድ የዚህ ልዩ ዕድል ተጠቃሚ ይሁኑ። ይህ አገልግሎት በቅርቡ ስንዷን የተቀላቀላችሁትንም ይጨምራል። እናንተም ሼር በማድረግ የዚህ አገልግሎት ተጠቃሚ እንዲሆኑ የበኩላችሁን ተወጡ። ቆዩ። ግጥም አረጋት እኮ የዛኛው የለም ያ በቡትስ የሚማታው ሰውዬ ትግራይ ውስጥ ያለው ላክልኝ። ያገለግላል። ሰይጣናውን ገብረ ማርያምን አሳይ ሊቢራው ያገለግላል። ሰይጣን ለእግዚአብሔር ይታዘዛል እኮ ተመልከቱ። ሰው ነው አልታዘዘው ያለው መጽሐዊም ተነግሯል። ሰይጣን እንኳን እግዚአብሔርን ያገለግለዋል። በአገልግሎት ትጸድቃለሁ ካልክለ 11 ሰዓት ላይ ይጸልያል። ታውቃላችሁ አይደል? ስንት ሰዓት ላይ በሉ እንጂ ለምን አሁን ባለዛሮቹ ምናምን ቀለል ይላቸዋል ማታ ማታ። እናንተም እኛም ይቀለናል። 11 ሰዓት አካባቢ ሰው ህሊናው ንቅት ነው የሚለው። 6 ሰዓት ላይ ምሳ አትብሉ። እውነቴን ነው። 6 ሰዓት ላይ አጋንንት ሰው አዳምን ያሳቱበት ምሳ ስለሆነ ይሄ አሞቱ የሚፈስበት የሚበተንበት ሰው በፈተና የሚወድቅበት የሚዝልበት ሰዓት ነው። ከተቻለን 6 ሰዓት ላይ ጸሎት ማድረግ ነው ከተቻለን። ያለዚያ ተመልከቱ 6 ሰዓት ላይ አጋንንት የሚያወደለድሉበት ሰዓት ነው። ከዚያ ተለይተው ግን 11 ሰዓት ላይ ግን ይጸልያሉ ማታ። የዛን ጊዜ ሰው ቀለል ሲለው ዙረት ነው የሚሄደው። ታዲያ አስፋልት ማለት ቀለል ሲልህ እኮ ቤተክርስቲያን ነበር መምጣት የነበረብህ። ከዛ 1 ሰዓት አካባቢ ሲመለሱ ነው ከበድ ብሎት የሚመጣው ማለት ነው። አያችሁ ከበድ ይለዋል መልሶ። ምክንያቱም ጸሎት እንኳን ጸልየው ስለሚመጡ ማለት ነው።
ማገልገል መጸለይ ከሆነ ሰይጣንም ይጸልያል። አታጥፋይ ብሎ ነው የሚጸልየው፣ ሌላ ምንም አይደለም። አታጥፋይ ብሎ ይጸልያል ሰይጣንም። ለዚህ ነው አንድ አባት ሰይጣንን አግኝቶት ገደል ሊወረውረው ሲል ምን አለው? አይ በጣም ተሳስተሃል። እንዴት አለው? እግዚአብሔር እኔን ይጠብቀኛል አለ። ማን ይጠብቀዋል? ሰይጣንን ራሱ እግዚአብሔር ይጠብቀዋል። እግዚአብሔር ተመልከቱ፣ መልካሙን ብቻ አይጠብቅም። እግዚአብሔር የሚጠቅመውን የሚወደውን ብቻ አይጠብቅም። ሰይጣንንም እንኳን ይጠብቀዋል፣ ምንም ባያደርግለትም ማለት ነው። ይህን ይመስላል እንግዲህ 11 ሰዓት ላይ እንግዲህ ወካት ውጡ። እንደሚጸልይ እኔም ኦርቶዶክስ ቤተክርስቲያን ሆኜ አውቃለሁኝ። ሲጸልይ እንትን ነው ምንድነው ሰኔ ጎልጎታ፣ ውዳሴ ማርያም እንደዚህ ዳዊት ነው የሚደግመው ነው ብሎ ያሉት። ይሄ ጠቋር የሚባለው ዳዊት ደጋሚ ነው እና በጣም ትንሽ እንደ ሌሎቹ ሰይጣኖች የተንቀዠቀዠ አይደለም እና ዳዊት ይደግማል ከዙ ከሚያውደለድሉ ቄሶች ጋር ማለት ነው። እሱም በሌሊት ነው የሚያውደለድለው፣ እነሱም በሌሊት ነው የሚያውደለድሉት እና ስለሚደግም ሁለቱም ደጋሚዎች ናቸው፣ ይተዋወቃሉ። እና ትክክል ነው ያሉት እንጂ ቄስ ማለት ነው ሲያውደለድል የሚውልበት ነው ብለው ያሉበት ሰዓት አስቅ የሚያደርገው እነዚህ ቄሶቹም ሌሊት ያው የሚያውደለድሉበት ሰዓት ስለሆነ ማለት ነው። እና ይደግማል፣ ድግምት በደንብ ነው የሚደግመው። ራሳቸው ናቸው ያሉት። ዳዊት ደጋሚ ነው ያሉት ራሳቸው ናቸው። እና እዚህ አይነት መንፈሳዊ ሌቭል ላይ ደርሳለች ኦርቶዶክስ። የትግራዩን ሰው እያሳዩን እንጂ አጋንንት በቦቴ ጫማ አድርጎ ሆዷን እየረገጠ ሲናገር የነበረውን እዚህ ስላሉ አሳዩአቸው። እታች አሉ እየተጠባበቁ ነው ኦርቶዶክሳውያን። በፊቴ ገበታን አዘጋጀህልኝ ብሎ ይደግማል ማለት ነው። ስለዚህ እሺ፣ አይ መዝሙር 108 በቅንፍ 109 ላይ ሲደርስ ነው እንጂ ሰይጣን ዳዊት ሲደግም ይታይ ሰይጣንን በቀኝ ይቁም ብሎ የሚለው ቦታ ላይ ሲደርስ እኔ ነው በቀኝ የሚቆመው ነው። እና ጠቋር የሚባለው መንፈስ ዳዊት ይደግማል ያሉን መነኮሳቱ ቄሶቹ ናቸው። ዳዊት መድገም ብቻ አይደለም፣ ያው እየተጠመቁ ኦርቶዶክስ አባላት ሆነዋል አብዛኞቹ ሰይጣኖች። በቤተክርስቲያኒቱ መጽሐፍት ብዙ አጋንንቶች እየተጠመቁ ወደ ኦርቶዶክስነት ከአጋንንትነት ወደ ሰውነት ኮንቨርት ሆነዋል። በእነ አቡነ ተክለ ሃይማኖት በእነ ዜና ማርቆስ የተጻፈ። እኔ እንደውም አንዳንዴ ኦርቶዶክስ በስተናል ብለው የሚሉ ብዙ አጋንንቶች እየተጠመቁ ወደ ኦርቶዶክስ ኮንቨርት ስላደረጉ ነው ብዬ የምለው። ምክንያቱም መጽሐፍቶቻቸው ይህንን ይናገራሉ። እና ይማረን ነው ይሳለን ነው ይቀበል ነው። ከጴንጤው ወደ ኦርቶዶክስ ከገባው ይልቅ ከሴጣን ወደ ኦርቶዶክስ የገባው ይበዛል። አዎ አጋንንት ከሴት ጋር ተገናኝቶ ልጅ አስወለደ ብላ ሰብካ እኮ አሳምናናለች፣ ጽፋ እኮ አሳምናናለች። እኛ እስከዛሬ አላምን ብለናል እንጂ ኦርቶዶክስ እኮ ላቧ ጠፍ እስኪል ድረስ ጽፋለች፣ ሰብካለች፣ በሰባኪዎቿ በኩል ማለት ነው። እኛንን አላምን ብለን ያልነው እና ቀጥሉ ሜላ ብሩኬ አላገኘውም። እሺ፣ ስለዚህ በአጋንንት በማን ስም ነው የሚወጣው የሚል ርዕስ ያዝ ነው።
ምናልባት የተለየ ሀሳብ ያላችሁ ሰዎች ካላችሁ ሀሳባችሁን እንሰማ ፈቃደኞች ነን። ከኢየሱስ ስም ውጪ በሌላ ስም ይወጣል ብላችሁ የምታምኑ ካላችሁ መነጋገር እንችላለን ማለት ነው። በማስረጃ አድርገን እናወራለን። በዛው ምክንያቱም ትነግሩናላችሁ። እንዴት ነው በኢየሱስ ስም ሳይሆን ከኢየሱስ ስም በተጨማሪ በሌሎች በፍጡራን ስም የሚወጣው አጋንንት የሚለውንም ምክንያቱንም ብናውቀው አሪፍ ነው። ምክንያቱም በቂ ስላልሆነ ነው። የኢየሱስ ስም ኃይል ስላጠረው ነው። አቅሙ ስለደከመ ነው። እንደዛ ስለሆነ የሚያስኬደው ማለት ነው። አቅሙ ደክሞት ወይም ደግሞ ኃይሉ እያጠረው ከመጣ አጋዥ ያስፈልገዋል አይደል? አንድ ሰው እንደዛ ነው የሚሆነው። አንድ አካል አቅሙ እየደከመ ከመጣ ሌላ ሰውን አግዘኝ ይለዋል። ግን ሁልጊዜ ብርቱ ከሆነ ሌላ ሰው እገዛ አያስፈልገውም። ስለዚህ ከኢየሱስ ስም ውጪ ሌላ ስም ያስፈልጋል። የፍጡራን ስም ያስፈልገናል። ጭሳጭሱ ያስፈልገናል። የአሳ ጉቦቱ ያስፈልገናል። የዕጣኑ ጢስ ያስፈልገናል ካላችሁ ያኛው በቂ አይደለም እያላችሁ ነው ማለት ነው። ስለዚህ በቂ ያልሆነው ለምንድን ነው? አይ እኛ በቂ አይደለም አላልንም ካላችሁ ደግሞ በቂ ነው እያላችሁ ነው ማለት ነው። በቂ ከሆነ ደግሞ ሌላው ለምንድን ነው የሚያስፈልገው ነው። ሌላ መጨመር ለምን ያስፈልጋል የሚል ጥያቄ አለ። ስለዚህ ምናልባት ኦርቶዶክሳውያን ካላችሁ ቪዲዮን እስከምናየው ድረስ አንድ ቁጥር ወይም ጻፉልንና እናስገባችኋለን። በዚህ ርዕሰ ጉዳይ ላይ እናወራለን ማለት ነው። ስለዚህ በኦርቶዶክስ ውስጥ አጋንንት ወጣ ማለት አንችልም። ለምን ከተባለ በፍጡራን ስም ስለሆነ እናስወጣለን የሚሉት። እሺ ቪዲዮ መጥቷል። ቪዲዮን ላሳያችሁ። እሺ ይሄን ይመስላል። ስለዚህ በጣም ብዙ ማስወጣት እንችላለን። ብዙ ማስረጃዎችን ማምጣት እንችላለን። እንደዚህ አይነት የስህተት ልምምድ ያለው እኮ ሁለቱም ነው። የስህተት ትምህርትም አለ፣ የስህተት ልምምድም አለ። ሁለቱም አለ እና እንደው ቢያንስ እንኳን አንዱ ትምህርቱ ልክ ሆኖ የስህተት ልምምድ እንኳን ቢሆን በትምህርቱ እናቃናው ነበር። ግን አሁን እዛ ቤት ከቸገረን ሁለቱም ነው ያለው። የስህተት ትምህርቱም ነው ያለው፣ የስህተት ልምምዱም ነው ያለው። ስለዚህ ትምህርቱን ልምምዱን ወልዷል፣ ልምምዱም ትምህርቱን አስገኝቷል። እንደዛ ነው እየሆነ ያለው። ልምምዶች በቃ የሆነ ሰዓት ላይ ምን ይሆናሉ? አይነኬ ይሆናሉ ማለት ነው። አይነኬ ይሆናሉ። እና እነዚህ አይነት ነገሮች የምናየው እንደዛ ነው። የሆነ ሰዓት ላይ ይጀመራሉ፣ ከዛ በኋላ ትምህርት ሆኖ ይቀመጣሉ ማለት ነው። ትምህርት ሆኖ ይቀመጣሉ። የምታስታውሱ ከሆነ አንድ ነገር ልበልና ላብቃ። የሆነ ጊዜ ላይ የአቡነ ጳውሎስ የፓትርያርኩ ማለት ነው ሐውልት ተሰርቶላቸው ቦሌ መድኃኔዓለም በር ላይ ቆሞላቸው ነበር። ትዝ የሚላችሁ ከሆነ የአቡነ ጳውሎስ ከአቡነ ማትያስ በፊት የነበሩት የአቡነ ጳውሎስ የፓትርያርኩ ሐውልት ተሰርቶላቸው ቦሌ መድኃኔዓለም በር ላይ ቆሞ ነበር እና ያኔ ሲሰራላቸው በጣም ብዙ ኦርቶዶክሳውያን ሲቃወሙ ነበር። መሰራት የለበትም እየተባለ ማለት ነው። አሁን ያኔ በቃ ማንም አልሰማቸው፣ ሐውልቱ ቆመ። እስካሁን ድረስ ሐውልቱ አለ። ባለፈው የኮሪደር ልማት ሲሰራ ምን የሚል ነገር ተሰማው?
የኮሪደር ልማቱ ሐውልቱ እንዳይነካብን እንደውም ሐውልቱ በደንብ ሊጠገን ይገባል እያሉ ደግሞ ኦርቶዶክሳውያን ቅስቀሳ ሲያደርጉ ደግሞ ሰሟቸው ማለት ነው። እንግዲህ ተመልከቱ፣ ከተወሰነ ዓመት በኋላ ሐውልቱ አንፈልገውም ሲሉ የነበረ ሲቆይ የተወሰነ ዓመታት ሲቆይ ሐውልቱን እንዳትነኩብን ወደ ማለት ደግሞ ተሻገሩ ማለት ነው። ይሄ በጣም ሲምፕል ኤግዛምፕል ነው ያመጣሁላችሁ። ስለዚህ አንዳንድ ነገሮችም የሆነ ጊዜ ይጀመራሉ፣ ከዛ በኋላ እንዳትነኩብን ይባላል ማለት ነው። ልምምዱ ትምህርቱ ነው ይቀጥላል፣ ትምህርቱ ነው ይቀጥላል። ስለዚህ ከዚህ ሁሉ ነገር ነፃ የሚያወጣችሁ ጌታ ኢየሱስ ነውና ወደ ጌታ ኢየሱስ ኑ ማለት ፈልጋለሁ። ብሩኬ ካለ ቀጥል። ተባረክ ሜላ፣ ጌታ ይባርክ። እንግዲህ በዛ ቤት ያለውን ምሰት ደግሞ መጽሐፍ ቅዱሳዊ የሆነውን ትምህርትና የእኛን እምነት አሳይተናል ብዬ አምናለሁኝ። አሁንም ግን ከኛም ከወንጌል አማኞች የተናገራችሁት ልክ አይደለም የምትሉ ካላችሁ መጽሐፍ ቅዱሳዊ ማስረጃ ያላችሁ መግባት ይችላላችሁ። ከተስማማችሁ ኦልሬዲ ያው ተስማምተናል ማለት ነው። ከዛኛው ደግሞ ዓለም ያላችሁት ደግሞ እንግዲህ ማስረጃ አለን ካላችሁ መጽሐፍ ቅዱሳዊ ባይሆንም እንደው ሐሳባችንን ስሙ ካላችሁ መግባት ይችላላችሁ። ብትጠይቁን ደግሞ ለመመለስ ፈቃደኞች ነን። ሰው ግቡ። በኢትዮጵያ ኦርቶዶክስም ያላችሁ በእኛም መካከል ጥያቄ ያለባችሁ ካላችሁ መግባት ይችላላችሁ። ተባረኩ። በትልቁ ሜላ በትልቁ ነው። ኦኬ ሶ መግባት ይችላላችሁ። የዛሬው ርዕስ አጋንንት በማን ስም ነው የሚወጣው የሚል ነው። አጋንንት በማን ስም ይወጣል የሚል ነው። መጽሐፍ ቅዱሳችን እንደነገረን በጌታ በክርስቶስ ኢየሱስ ስም አጋንንት እንደሚወጣ ነግሮናል። ይሄ እምነታችን ደግሞም የእግዚአብሔርም ሐሳብ ፕሮግራም ነው። እሱም በግልጽ ተናግረናል። ይሄ ነው እንግዲህ ያለን መልእክት። በዛ ቤት ግን በአሳጉበትም በአቡዬ ጢምም የአቡዬ ጢም በነገራችን ላይ ትልቅ ዛፍ አለ። ያረጀ ዛፎች በጣም ረጅም እድሜ ሲያስቆጥሩ አልጌ ነገር ያወጣሉ አይደል? የሆነ እንደ መሸበት አይነት ነገር ማለት ነውና እሱ የአቡዬ ጢም ተብሎ ይታወቃል በዝቋላ ገዳምና እሱን እንደ እምነት ይጠቀማሉ። ደግሞ ቡዳ ለማባረርም ጭምር ይጠቀሙበታል። ቤታቸው ይዞ መጥተው እኔ ያው በደንብ ቦታውን ስለማውቀው ያዝናናኛል። አቡ ይተኛበት የነበረ ቦታ ላይ ሂደው ይተኛሉ ሰዎች ማለት ነው፣ ከበረከታቸው ተካፋይ ለመሆን እዛ ቦታ ላይ ማለት ነውና መጽሐፍ ቅዱሳዊ ያልሆነ ልምምዶች መጽሐፍ ቅዱስ ብቻ አንልም ቢሉም ሌሎች መጽሐፍቶቻቸው ደግሞ ያው ከዚህ ዓለም ከሆነው መንፈስ የተቀዱ መጽሐፍቶች የእግዚአብሔር መንግስት የሚቃወሙ ናቸው። በአቡዬ ጢም በአሳጉበት ደግሞ በፍጡራን ስም አሁን ለምሳሌ በመጥቆራ ስም አጋንንት ይወጣል፣ በአጋንንቱ ስም አጋንንት ይወጣል። መጥቆራ እንግዲህ አጋንንት ነው፣ የፈረጎ ልጅ ነው መጥቆራ ማለት ነው። በመጥቆራ ስም አጋንንት ይወጣል፣ በአጋንንቱ ስም አጋንንት ይወጣል። ያ ብዙ ጥያቄ ማንሳት እንችላለን። እንግዲህ እነዚህ ሁሉ ትምህርቶች በኢትዮጵያ ኦርቶዶክስ ያሉ ትምህርቶች ናቸው። አጋንንቱ ነው እንግዲህ ሰው ሆኖ ከዛ መልኩሶ ታቦት ተቀርጾለት ህዳር 29 እና መጋቢት 29 የሚከበረው ማለት ነው። በዛ ቤት ፄዋ ለጽድቅ ተብሎ ማለት ነውና ፄዋ ለጽድቅ በተባለው አጋንንት ይወጣሉ። ፄዋ ለጽድቅ በተባለው አጋንንት ይወጣሉ እና ቦታውን አውቀዋለሁ። ታውቃለህ ሜላ ሂጄ ካየኋቸው ቦታዎች መካከል አንዱ ነው እሱም እና በጣም አሰልቺ የእግር ጉዞ ያለበት። በረከቱን ተቀበልክ? የሚሰቀጥጥ ቦታ ነው፣ በጣም የሚደብር ቦታ እና በጣም አድካሚ ቦታ ነው ቦታውና በጣም ቀፋፊ የሆነ ቦታ ነው በእውነት በጣም የሚጨንቅ ቦታ ነው እና አጋንንቱ የሚመለክበት ማለት ነው ታቦት ተቀርጾለት እና በአጋንንት ስምስ አጋንንት ይወጣል ወይ? በአጋንንት ስም ይኸውላ ጥያቄ መመለስ አለባችሁ ማለት ነው። ሰው ከገባችሁ እናስተናግዳችኋለን። ቤኪ እንኳን ደህና መጣ። ደቡብ አፍሪካ እንዴት ነው? ሰላም ናችሁ ወይ? እሺ እየሰማን አይደለም ማለት ነው። ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ።
ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ። አሞስ እንዴት ነህ? እንኳን ደህና መጣ። ሰላም ብያለሁ ወገኖች፣ እንዴት ናቸው? እንኳን ሰላም መጣ። እንኳን ደህና መጣ። አሜን አሜን። እንኳን ደህና ቆያችሁ። ተባረኩላችሁም። ጥያቄ ይቻላል? ትችላለህ። ብሩክ ከተቀበልከኝ ጥያቄ አለኝ። ትችላለህ። ያው በሰሞኑ ሁኔታ ባለው ማለት ነው። የኔ ጥያቄ ምንድነው? ለእኛ ማለት እኛ ይሄን አርዕስት እኛ ማውራት አለብን ወይ ነው ማለት በጣም በጣም በተመሳሳይ የሆነ በቃ ሲሰጡና ይህን ተቀብለን ግልጽ የሆነ ነው። በኢየሱስ ስም ነው አጋንንት እንደሚወጣ የተጻፈው። ከተጻፈው ውጭ እኛ ይሄን እንደዚህ አይነት አርዕስት ሲመጣልን ሁሌ እየተቀበልን ማውራት አለብን ወይ? ማስተማርን አለብን ወይ ነው? ከኛ ወገንስ እንደዚህ ብሎ የሚያስቡ ተጠራጣሪዎች አሉ። ይሄ በጣም የኔ ጥያቄ ነው። ጥያቄ የፈጠረብኝ ማለት ነው። እሺ እንግዲህ እንደዚህ አይነት ርዕሶች ሲነሱ ጥቅሙ ምንድን ነው? በሌሎች ቤተ እምነት በሚባሉት መካከል ያለውንም ደግሞ ስህተት ለማሳየት ይጠቅማል። እንደዚህ አይነት ርዕሶች ሰዎች ስላነሱ ብቻ ሳይሆን እኛም አንስተን የምንወያይባቸው ክርስቲያኑ ማህበረሰብ ደግሞ በግልጽ ሀሳቡን እንዲረዳ ስለሚጠቅም መልካም ነው። እኛ ርዕስ ከመቀበል ምናምን እኛ መች ስራ አጣን። አሁን የነሱን ርዕስ ሰው ከዛ አንጻር ነው ማለት ነው። በዛ ቤት ያለውንም ነገር ለማሳየት ስለሚጠቅም ማለት ነው። እና ቅድም ዘበንን እንደሰማችሁት ለምሳሌ ከአጋንንት ከማርያም ስም ከጌታ ከክርስቶስ ኢየሱስ ስም በላይ የማርያምን ስም ይፈራል ሲል ሰምተዋል አይደል? ሰው እንደዚህ አይነት ነገሮችን ለትውልዱም ለማሳየት እዛ ያሉ ሰዎችም ደግሞ እንዲጠይቁ እውነተኛውን የእግዚአብሔር ሐሳብ እንዲያዩ ስለሚረዳቸው አሁን እኮ ያምናል እኮ በአርሴማ ስም አጋንንት ይወጣል ብሎ ያምናል። አንድ ሰው ያምናል በዛ ቤት ያለ እና መጽሐፍ ቅዱሳዊ እንደሌለ ማስረጃ እንደሌላቸው ማሳየት ለኛ ወደ ብርሃኑ እንዲመጡ መጽሐፍ ቅዱስን አንስተው እንዲያነቡ አንዱ መንገድ ነው። ሰው ከዛ አንጻር ነው ሰዎቹ መጽሐፍ ቅዱስ ላይ ከሌለ ታዲያ ከየት አምጥተው ነው ሰዎቹ በስላሴ በሚካኤል ምናምን ሲሉ የሚውሉት ብለው ጥያቄ ይጠይቃሉ። መጽሐፍ ቅዱስን ያነሳሉ። ወደ እውነተኛው የእግዚአብሔር ፕሮግራም እንዲመጡ ወደ መዳን እንዲደርሱ ያግዟቸዋል ማለት ነው። እና ከዛ አንጻር ነው አሙስ ኦኬ፣ በጣም አመሰግናለሁ። ስለ ስም ደግሞ እያወራችሁ ነበርና በጣም ጥሩ ነው። ግን ቅር ብሎኛል። የ12 አባቶችን ስም ለምንድን ነው ያላነሳችሁት? እሺ እና እናንተ በዛ ይወጣል ብላችሁ ታምኑ ነበር? እዛ እያለ ታሙስ በምን የይሁዲ እምነት ተከታይ በነበርክ ሰዓት በነ ዳን በነ ይሁዳ አረ እዚህ እኮ በጣም የሚገርም እኮ ነው ያለው። ማሰካየት ሳናድር የሚባል መጽሐፍ አለ። ብዙ መጽሐፍቶች አሉ፣ የተከለከሉም አሉች። በእንደዚህ ሳይሆን ግን አሉ በደንብ እንደዚህ የሚያደርጉ ሰዎች፣ ጥንቁልና የሚሰሩ ሰዎች አሉ። እንደዚህ አይነት ለምሳሌ አሁን እኔ ከዚህ የሰማሁት ያየሁትም በአሳማ ድግምት ምናምን ያደርጋሉ እንጂ ሰይጣን ድግምት ለሰይጣን ምናምን እያደረጉ በአሳማ ስጋ ምናምን ሲያደርጉ አይቻለሁ። ጎረቤትም እንደዚያ ተደርጎበት አይቻለሁ። እንደዚህ ያደርጋሉ። መጽሐፍቱን ደግሞ ያው ጦቢት መጽሐፍቱን እነዚህ ሴፌር ሂትሶኔ ማለት ውጭ የተደረጉት መጽሐፍቶች ላይ ነው፣ በእነሱ ላይ ነው ድግምት የሚያደርጉት። የታወቀ ነው። ቅድም ስላሰው ስታነሱ ነበር፣ የታወቀ ነው። እንደዚህ ያደርጋሉ አለ እንጂ አጋንንት በዚህ ስም ይወጣል በዚህ ስም ይወጣል አይባልም። ግን ይኸው ድፍትርናው አለ ስቲል አሁን የሚሄዱ ሰዎች አሉ።
በአልሙኒየም የሚደግሙ ሰዎችም አሉ። እንደዚህ ተደርጎብሃልም ብለው ደግሞ በአልሙኒየም አቅልጠው የሚጠነቁሉ ሰዎች አሉ። ቪዲዮ ካለ እያወረድኩ እልክላቸዋለሁ። እንዴ ቲክቶክ ላይ የሚሰሩ አሉ። እሺ በቃ ትልክልናለን፣ እናየዋለን። እንግዲህ በየቦታው እንደዚህ አይነት ነገር ይኖራል፣ ምንም ጥያቄ የለውም። ድግምት የሚሰሩ ማለት ነው በተለያየ ቦታ እንዳሉት የጨለማው ዓለም አሰራር ስለሆነ ማለት ነው። የጨለማው ዓለም አሰራር ስለሆነ ትልክልናለን፣ እናየዋለን። ቅዱስ ስላሴ ወደማታምኑ ክርስቲያኑን አትጥሩ አለ። ኮሜንትን አይቼ ነው ኢንቫይት ያደረኩ። አትሰማም ብሩክ? አሁን ይሰማል? ኔትወርክህ ነው። አሁን ይሰማል። ስላሴን ወደማታምኑ ክርስቲያኑን አትጥሩ የሚል ኮሜንት ስለጻፍክ ኢንቫይት አደረኩክ። ክርስቲያኑ ማን ነው? ክርስቲያን ያልከው ማንን ነው? ክርስቲያን ማለትማ ከክርስቶስ ጀምሮ እስካሁን ድረስ ያሉ የክርስቶስን ትምህርት የሚከተሉ ከሉተር በኋላ ያልመጡ ከሉተር በፊት የነበሩ ክርስቲያኖች የአባቶቻቸውን ትምህርት ይዘው የኖሩ ክርስቲያኖች ክርስቲያን ይባላሉ። አሁን ደግሞ ከሉተርና ከአዞዛ ስትሪት በኋላ ተገለጠልን በማለት ትምህርት ቀይረው የአባቶቻቸውን ትምህርት የማይከተሉ ክርስቲያን ሳይሆን የሚባሉት የምንፍቅና ትምህርት ያስገቡ መናፍቃን ነው የሚባሉት። አሁን በዚህ ሰዓት ክርስቲያን የሚባሉት እነማን ናቸው ማለት ነው? ከክርስቶስ ጀምረው ይዘው የመጡ ክርስቲያኖች ክርስቲያን ይባላሉ። እነማን ናቸው? የት ነው ያሉት? እነሱ ነው ጥያቄ። ኦርቶዶክሳውያን እናንተ ማለት ነው? የኢትዮጵያ ኦርቶዶክስ? የኢትዮጵያም በቃ ሁሉም ኦርቶዶክስ የሚባሉ የግሪክም ጭምር ማለት ነው። የግሪክም ኦርቶዶክስ ክርስቲያን ይባላሉ። ክርስቲያን ይባላሉ። እሺ አሁን እናንተ እንግዲህ ክርስቲያን ነኝ ያልከው የሐዋርያቱን ትምህርት ይዣለው ከጥንት ጀምሮ የነበረውን ትምህርት ነው አይደል ያልከው? መልካም። ለምሳሌ ሐዋርያቱ በማርያም ስም እሺ አጋንንት ያስወጡበትን የመጽሐፍ ቅዱስ ክፍል አሳየኝ እስኪ። አሁን የሐዋርያቱ ትምህርት መሆኑን እንመልከት እስኪ፣ ያሳየኝ። ማርያም ክርስቲያን ናት ብለህ ታምናለህ? እሺ አዎ ክርስቲያን ናት። እሺ ይኸው መለስ በቃ አዎ ክርስቲያን ናት። አሁን አንተ ሐዋርያቱ በማርያም ስም አጋንንት ያስወጡበት በጣም ርቀሃል። ሐዋርያቱ በማርያም ስም አጋንንት ያስወጡበት ማስረጃ አሳየኝ። የሐዋርያቱ ትምህርት ይዘናል ማለት ነው። ማርያም ክርስቲያን ናት አልከኝ? አዎ ክርስቲያን ናት። ትክክል፣ ክርስቲያን ናት። ክርስቲያን ከሆነች በኢየሱስ ስም ብላ ታወጣለች ሰይጣን። እኔ ማርያም በማን ስም ሰይጣን ታስወጣለች አይደለም ያልኩክ። የኔ መልስ እሱ ነው። እንደ ክርስቲያን መልስልህ እሱን ነው። ጥያቄ አይደለም ማለት ጥያቄ አይደለም የመለስከው ጥያቄ። ሐዋርያ ናት እንዴ ማርያም? ማርያም ሐዋርያት አይደለችም፣ ግን አማኝ ክርስቲያን ነች። የኔ ጥያቄ የሐዋርያቱን ትምህርት ይዘናል ስላልክ ሐዋርያቱ በማርያም ስም አጋንንት ያስወጡበት ካለ አሳየኝ ነው ጥያቄ። ሐዋርያቱ በማርያም ስም ለምን ያስወጣሉ? የአንተ ቄሶች ታዲያ በማርያም ስም ለምንድን ነው የሚያስወጡት? የሐዋርያቱን ትምህርት ከያዛችሁ። ማርያም ክርስቲያን ነች፣ እሷ ደግሞ በኢየሱስ ስም ብላ ስለምታስወጣ ነው። አይ እኔ ጥያቄ የአንተ ቄሶች በማርያም ስም ለምንድን ነው ታዲያ አጋንንትን እናስወጣለን የሚሉት ነው ጥያቄ። ማርያም በኢየሱስ ስም ስለምታወጣ። መልካም። ሐዋርያቱ እሺ ልክ አሁን እንደመለስክልኝ ማርያም በኢየሱስ ስም ስለምታወጣ ሐዋርያቱ በማርያም ስም አውጥተዋል አጋንንትን? በኢየሱስ ስም አውጥተዋል። በማርያም ስም አላስወጡም። በኢየሱስ ስም አውጥተዋል እንጂ በማርያም ስም አላስወጡም። አሁን አንተ የሐዋርያቱን ሳይሆን ያዝከው የነ ቄስ አደፍርስን ትምህርት ነው ያዝከው ማለት ነው። እሺ አንዱ ቄስ አደፍርስ ምናምን አትበል፣ በስርዓት አውራ። በስርዓት ነው እያወራ ያለሁት። የሐዋርያቱ ትምህርት ካልሆነ የነ ቄስ አደፍርስ ትምህርት ነው። ምንም እኮ ግልጽ እኮ ነው እየተናገርኩ ያለሁት። መጽሐፍ ቅዱሳዊ ካልሆነ ቄስ አደፍርስ የሰራው ትምህርት ነው ማለት ነው። ግልጽና አማርኛ ነው።
እሺ አሁን የሐዋርያቱ ትምህርት ነው ስላልክ ሌላም ደግሞ የጌታ አስተምሮ የኢየሱስ ክርስቶስ አስተምሮ ሐዋርያት ላይ ብቻ የቀረ አይደለም። እኔን የሚያምን እናንተን የሚከተል እኔን ይከተላል ተብለው እነሱ ደግሞ እነ ጳውሎስ እኔን የሚከተል ኢየሱስን ይከተላል ብለው አስተምረዋል። ከዛ በኋላ የሚመጡ ቅዱሳኖች አሉ። እነዚህ ቅዱሳኖች ደግሞ በሚያደርጉት ተጋድሎ ከእግዚአብሔር ጋር ባላቸው ቅድስና ጸጋ አላቸው። ቅዱሳኑ ስንጠራ ቅዱሳኑ ደግሞ በኢየሱስ ስም ብለው ሰይጣንን ያወጣሉ። አሁን ጥያቄ ምንድነው? እኔን የሚከተል እናንተን ይከተላል ያለው የመጽሐፍ ቅዱስ ጥቅስ ጋር ነው። አንብብ፣ ካላነበብክ አንብብ፣ ሂድና ታገኘዋለህ። ጥቅስ ንገረኛ ወዳጄ። አንተ ስለሆንክ የተናገርከው ለተናገርከው ጥቅስ አንተ ነው የምትሰጠው። የለም መጽሐፍ ቅዱስ ላይ ስጠኝና እናንብበው ወዳጄ፣ ስጠኝ። አንተ የተናገርከውን እኔ ለማረጋገጫ እንድሰጥ ትፈልጋለህ? አንተ ተናግረዋል። በጥቅስ ልታመልጥ ፈልገህ ነው እንደዚህ የምትለው? ጥቅስ አታውቅም። እሺ ማስረጃ የለህም። የስሜትን የተናገርከው በቃ ችግር የለውም። እሺ ወደ መጽሐፍ ቅዱስ ላይ አለ፣ የስሜት አይደለም። እሺ ካለ ስጠኝ፣ ማስረጃ ስጠኝ። አንተ የለም ትላለህ። እስኪ ንገረኝ። እሺ እኔ መጠየቅ አይጠበቅብህም። በቃ ለተናገርከው ማስረጃ። እሺ የለም። አዎ እኔን የተከተለ እናንተን ይከተላል የሚል መጽሐፍ ቅዱስ ላይ የለም። እና ሐዋርያቱን ለምን ያስከተላችሁ ታዲያ? አንተ ለምን ኢየሱስን ትከተላለህ? ሐዋርያትን ተከትለህ ጥቅስ የለም እንደዛ አልኩ። ስጠኝ። እሺ አሁን አንተ ኢየሱስን ለምን ትከተላለህ ሐዋርያትን ካልተከተልክ? እሺ ሌላ ጥያቄ። የሐዋርያትን ትምህርት ይዘናል ስላልክ መልስልኛ። ይሄን አሁን የሐዋርያቱን ትምህርት የያዘውን ሰው ነው የምጠይቀው። እኔንማ አሁን ትምህርት ያስተማሩትን ሐዋርያትን ካልተከተልክ ማንን ነው የምትከተለው ታዲያ? አሁን አንተ ክርስቲያን አይደለህም ስላልከኝ አትጠይቀኝ። አሁን አንተ ሰው ክርስቲያን ነኝ ያልኩህ እኮ ከአንተ የመጣኸው ከሉተር በኋላ ነው። ትምህርት ቀይረሃል። ክርስቲያን አይደለህም ስላልከኝ አትጠይቀኝ። በቃ አሁን አንተ ክርስቲያን የሆንከው ተጠየቅና መልስ። ወደ ማርያም ትጸልያለህ አይደል? አንተ ወደ ማርያም እጸልያለሁ። እሺ ወደ ማርያም የጸለየ ሐዋርያ፣ አሁን የሐዋርያቱን ትምህርት ስለሆነ እያየን ያለ ነው። ወደ ማርያም የጸለየ ሐዋርያ አሳየኝ። እኔ እጸልያለሁ። ወደ ቅዱሳን ለምኑልኝ ብዬ ልመና አቀርባለሁ። አንተ እንደምትጸልይ አውቃለሁኝ። ሐዋርያቱ ጸልየዋል ነው ጥያቄ። ሐዋርያቱ ወደ ክርስቶስ ጸልየዋል። እኔ ደግሞ ሐዋርያቱን ወደ ክርስቶስ ጸልዩልኝ ብዬ ለምናቸዋለሁ። ልመና ነው። ሐዋርያቱ ወደ ክርስቶስ ጸልየዋል፣ ምክንያቱም ጌታ ክርስቶስ ኢየሱስ በስሜ ጸልዩ ስላላቸው ነው። እነሱ ክርስቲያኖች ናቸው። አንተ ግን የቄስ ቶሎሳን ትምህርት ይዘህ አሁን ምን ታደርጋለህ? ወደ ሐዋርያቱ ትጸልያለህ። አየህ፣ አሁን ልዩነቱ የሐዋርያት ትምህርት እንዳለ እስኪ እያሳየውክ ነው። የአንተ ትምህርት መጽሐፍ ቅዱሳዊ እንዳልሆነ እያሳየውክ ነው። ለጴጥሮስ ስዕል ትሰግዳለህ? አንተ ዝም ብሎ ያንተን የተንኮል ጥያቄ ሁሉ ስመልሳለሁ። አንድ ጥያቄ ልጠይቅህና ጥያቄን እንጨርሳለሁ። አንተም ተጠይቅ፣ እኔም ልጠይቅህ። ክሌም ስታደርግ አንተ የሐዋርያት ትምህርት አልያዝክም፣ ክርስቲያን አይደለህም፣ መናፍቅ ነህ። እኔ ክርስቲያን ነኝ ስላልክ አሁን ክርስቲያኑ ነው እየጠየቀ ያለው። በደንብ መልሳው። እኔም ልጠይቅህ፣ አለመሆንን ቼክ ላድርግ እስኪ። አይ በቃ ተናገርክ እኮ ክርስቲያን አይደለህም ስላልክ መቻል ነው ያለብህ። አሁን ጥያቄዎቹን ክርስቲያን አለመሆንን ቼክ ላድርግ፣ ልጠይቅ። አሁን ባነሳኸው ርዕስ በዚህ በሰይጣን በኢየሱስ ብቻ ይወጣል በምትለው ለዳንኤል ምስል ትሰግዳለህ አንተ? አንተም ጥያቄ መልስ መጀመሪያ። ለዳንኤል ምስል ትሰግዳለህ ወይ? ጥያቄ መልስልኝ መጀመሪያ። በቃ ስትመልስ ነው የምመልስልህ። አሁን እየጠየቅኩ ነው ያለሁት። ለዳንኤል ምስል ትሰግዳለህ? አንተም ጥያቄ መጀመሪያ ካልመልስልህ በቃ አትመልስም። ያው እነዚህ ናቸው አሁን እኛ ክርስቲያን ነን ምናምን ብለው። አንተም ተጠይቅ እስኪ ልጠይቅህ። ለምን ብልሃል መሰለህ? እኔ ክርስቲያን ነኝ የሐዋርያቱን ትምህርት ይዣለሁ ብልሃል አይደል? ልጠይቅ፣ አንተንም መልስልኝ ጥያቄ። አይ የሐዋርያቱን ትምህርት ይዣለሁ ብልሃል ወይስ አላልክም? ብያለሁ፣ ግን አንተ በማታውቀው ክርስቲያን ባልሆንከው አልጠየቅም። የተጣመመ ጥያቄ። አሁን የክርስቲያን ማን እንደሆነ አይተዋል እዛ ሰዎቹ ማለት ነው። የሚሰሙን ሰዎች የአንተ ትምህርት የክርስቲያን ትምህርት እንዳልሆነ ተመልክተዋል። እሺ አሁን እኔ አንተ ክርስቲያን ሳልሆን ክርስቲያናዊ ያልሆነ ጥያቄ ነው የምጠይቀኝ። ወደ ፍጡር መጸለይ ክርስቲያናዊ አይደለም። ቴንክ ዩ። አሁን እንደዛ ካልክ በቃ ተስማማ። አሁን የምጠይቅህም መልስልኝ። እሺ አሁን አንድ ጥያቄ እንኳን መልስልኝ። አሁን እኔ ልናገርና ከዛ በኋላ አንተ ትጠይቃለህ። እኔ አልጠይቅህም አንተን። የኢትዮጵያ ኦርቶዶክስ ምዕመናን ክርስቲያኖች አይደሉም፣ በጭራሽ አይደሉም። ክርስቲያኖች
አይደሉም። ምክንያቱም የሐዋርያቱን ትምህርት እየተከተሉ ስላልሆኑ አሁን ይኸው ተናግሬያለሁ። እስኪ ለተናገርኩት ነገር ጥያቄ ጠይቀኝ የፈለግከውን ከዚህ በኋላ ይኸው ልጠይቅህ አሁን? እችላለሁ። እሺ ኢየሱስ ሰይጣን በኢየሱስ ስም ሰይጣን የሚወጣው በኢየሱስ በመለኮታዊ ባህሪው ነው ወይስ በእናንተ የሁለት ባህሪ አማኞች ስለሆናችሁ በሰውኛ ባህሪው ነው የሚያወጣው? ባህሪ ስም የለውም። ስም ለአካል የሚሰጥ ነው። መለስኩልህ። እሺ እና በማንኛው ነው የሚያወጣው ሰይጣን? መለኮ ይኸውልህ ስም የተሰጠው ለአካል ነው አልኩ። በጣም እኮ ግልጽ መልሼልሃለሁ። እኛ ደግሞ አንድ አካል ስለሆነ የምናምነው ስም የተሰጠው ለዛ ለአንዱ አካል ነው። ስም የተሰጠው ለአካል ለባህሪ አይደለም። ለባህሪ ሳይሆን ስም የሚሰጠው ለአካል ነው። ለዛው ለአንዱ አካል። ስለዚህ ሰይጣን የሚያወጣው ሰዋዊ ባህሪው ነው። ለባህሪ ሳይሆን ለአካል ነው የሚሰጠው አልኩ። አልሰማኝም? ለባህሪ ሳይሆን ስም የሚሰጠው ለተወለደው ለአካል ነው። ያ ማለት መለኮት በስጋ አይደል የመጣው? አንድ አካል የምናምነው አንዱ አካል ደግሞ ቃል ነው። ለዛ ለአንዱ አካል የወጣው ስም ያድናል ማለት ነው እንጂ ለባህሪ አይደለም እኮ። መለኮታዊ ባህሪው ነው የሚያወጣው ወይስ እንዳልከው አንተ አካላዊ ባህሪው ነው ሰይጣን የሚያወጣው? አልመለስክልኝም። ስም የተሰጠው ለአካል ነው አልከኝ አይደል? ብለኛል። ስም የተሰጠው ለአካል ነው ብለኛል። የምናምነው አንድ አካል ነው አይደል ቅዱስ? አንድ አካል ሁለት ባህሪ አታምኑም? ምናምነው አንድ አካል ነው አይደል ወይ? አንድ አካል ከሆነ በመለኮታዊ ባህሪው ነው ያወጣው ሰይጣንን? መልስልኝ፣ ወይ ነው ወይ አይደለም በልኝ። ስለ ባህሪ አላወራሁም። እኔ አሁን ስለ ባህሪ አላወራሁም። ምናምነው አንድ አካል ነው ወይ ብዬ ታውቃለህ ወይ? ሰይጣንን በምኑ አወጣ ንገረኝ፣ ቀለል አድርግልህ። ስም የሚሰጠው ለአካል ነው አልኩ። ስም የሚሰጠው ለአካል ከሆነ በምኑ ተብሎ አይጠይቅም። አሁን እኛ ስለ ባህሪ እያወራን አይደለም፣ ስለ አካል አይደል? ያ ስም የተሰጠው ደግሞ ለመለኮታዊ አካል ነው ማለት ነው። ስልጣኑ የመለኮት ነው ማለት ነው። አሁን መለስክልኝ። ለመለኮታዊ አካል ነው አይደል? ሰይጣን የሚወጣው በመለኮታዊ አካሉ ነው። እሺ አይደል? እሱ ነው የምትለኝ? ነገርኩህ፣ ደጋግሜ ነገርኩህ። እንግዲህ አሁን በስዕል ካልሆነ በስተቀር ከዚህ በላይ የምትረዳ አይመስለኝም። በስዕል ካልሆነ በስተቀር ይቻላል። በመለኮታዊ አካሉ ነው ሰይጣን የሚያወጣው አልከኝ። እሺ ስለዚህ ከአብ ከመንፈስ ቅዱስ በመለኮታዊ አካሉ ይለያል ማለት ነው። አብና መንፈስ ቅዱስ ሰይጣንን አያወጡም ብለህ ካመንክ፣ ስለ ስም ነው እያወራን ያለ ነው። አሁን አብና መንፈስ ቅዱስ ሰይጣንን አያወጡም አልተባልክም። በማን ስም ነው አጋንንት የሚወጣው ከተባለ ግን ታዲያ ለምንድን ነው ይሄን ያክል የምትከራከሩት? ከጠየቅ መስማት ነው ያለብህ። አቋርጠኝ እንድታወራ አልፈቅድም። ከጠየቅኝ መስማት፣ ከዛ አልመለስክልኝም ምናምን ማለት ትችላለህ። እኛ መለኮት ከሰዎች አጋንንትን አያስወጣም አላልንም እኮ አላልንም፣ በጭራሽ አላልንም። ሀሳባችን መረዳት ራሱ ሩቅ ሆኖባቸዋል። እሱ ችግር የሆነባቸው። እግዚአብሔር ከሰዎች አጋንንትን አያስወጣም አላልንም። እግዚአብሔር ስንል አብ፣ ወልድ፣ መንፈስ ቅዱስ ነው። ሶስቱን አካላት ነው የምናወራው። እኛ ሰዎች ግን ማለት ሰዎች ስል የዳን ሰዎች ማለት ነው፣ ወደ መንግስቱ የተጨመርን ሰዎች የማንን ስም ነው አጋንንትን ለማስወጣት የምንጠቀመው ከሆነ ግን የኢየሱስን ስም ብቻ ነው። አሁን ይህ በጣም ቀላል ማስረዳት። እኛ አጋንንትን ስናወጣ የኢየሱስን ስም እንጠቀማለን። አጋንንትን ከሰዎች ግን የኢየሱስን ስም ስትጠቀም ስሙን ጀስት ኢየሱስ የሚለውን ስም ብቻ ነው ወደ መለኮቱ ፖይንት እያረክ ነው የምታስወጣው። እሺ በቃ መልሼ እላለሁ። እኛ አሁን እሱን ደግሞ ትመጣና ቸርች ማለት ነው እንዴት እንደሆነ በፕራክቲካል ስናደርገው ታያለህ ማለት ነው። አሁን እሱን ደግሞ ማለት እንዴት እንደምንጸልይ ምናምን ደግሞ አይደላችሁ ምን የስላሴን አላወቁ ስላሴን ሳታውቁ እንዴት እናንተ ስላሴን ሳታውቁ ነው ያልከው? ኮሜንት ያደረኩት ቅድም ስላሴን በስላሴ በምናምን አትበሉም ብለህ ስትናገር ነው። እንደውም
ስላሴ በምናምን አይባልም። እንደው ስላሴ ማለት አብ ወልድ መንፈስ ቅዱስ ነው። አንዴ ስማ። ስላሴ የሚለውን ስም ክርስቲያኖች መቼ ነው መጠቀም የጀመሩት? መቼ የሚሆን መቼ ግን አብ ወልድ መንፈስ ቅዱስ አድርገን ነው የምንጠቀምበት። እሺ ችግር የለውም። ስላሴ የሚለውን ቃል ጳውሎስ ተጠቅሞት ያውቃል? እሺ ስላሴ ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ አይደለም? ለዚህ ውይይት ስላሴ ማለት ሶስት ማለት ነው። አብ ወልድ መንፈስ ቅዱስ ማለት አይደለም። ሶስት ማለት አብ ወልድ መንፈስ ቅዱስ ማለት አይደለም። ስላሴ ማለት ቁጥር ነው እኮ። ስሉስ ማለት እኮ ስለ ቁጥር ነው እያወራ ያለው። አሁን እኔ ጠየቅኩህ መልስ። ስላሴ የሚለውን ቃል ጳውሎስ ተጠቅሞታል ወይስ አልተጠቀመም? አብ ወልድ መንፈስ ቅዱስ ብሎ ተጠቅሞታል። ስላሴ የሚለውን ቃል ተጠቅሞታል ወይስ አልተጠቀመም ነው ጥያቄ። አብ ወልድ መንፈስ ቅዱስ ብሎ ተጠቅሞታል። ለወደፊቱ በደንብ መጽሐፍ ቅዱስን አጥና፣ ሀሳቡን ተረዳ ምናምን። አሁን ማን ነው ያላጠናው? ብሩክ አንተ ነህ ያላጠናው? እኔ የሚሻለው እንደዛ ነው። በእውነት ዝም ብለህ አንተ ገድል እናንተን ነው ስታጠና የምትውለው። ክርስቲያኖችን መሳደብ፣ ማንጓጠጥ፣ ከዚህ ከተንኮል እንትን ወጥተህ ክርስቲያን ሁን፣ መንፈሳዊ የሆነ ህይወት ይኖርህ፣ በቅድስና ተናገር። ዝም ብለህ ቄስ እንትና እያልክ ሰውን አታንጓጥ። መጀመሪያ ስላሴ ማለት ምን ማለት እንደሆነ አንተ እወቅ። አብ ወልድ መንፈስ ቅዱስ መሆኑን እወቅ። ክርስቲያኖችን ደግሞ ታውቃለህ አይደል? ስለ ስላሴ ታውቃለህ አንተ? እኔማ ነገርኩህ እኮ። ታውቃለህ ወይ ስለ ስላሴ? ጳውሎስ እኔ እንዳንተ ጳውሎስ ስላሴን አልተጠቀመም አይደለም። ስላሴ አብ ወልድ መንፈስ ቅዱስ ብሎ ተጠቅሟል። ስለ ስላሴ ታውቃለህ ወይ ነው ጥያቄ። አሁን አንተ አውቃለሁ። እሺ ኢየሱስ አብ ነው አይደል? ኢየሱስ ነው እንጂ አብ አይደለም። ኢየሱስ አብ አይደለም። ኢየሱስ አምላክ ነው አይደል? ኢየሱስ አምላክ ነው። አዎ። በዮሐንስ ወንጌል መጽሐፍ ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ሲጸልይ እንመለከታለን። ኢየሱስ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይሄ የዘላለም ሕይወት ናት ይላል። እውነተኛ የሆንክ አምላክ የሆንክ አንተ ብቻ ሲል ኢየሱስ ማንን ነው እንደዛ ያለው? መለኮታዊ አባቱን ባህሪውን መለኮታዊ ባህሪውን እውነተኛ አምላክ ብቻ ያለው መለኮታዊ ባህሪውን ነው። አሁን እንደዚህ አይነት ሰዎች ናቸው እየመጡ ስለ ስላሴ አታውቁም የሚሉት ማለት ነው። አሁን እንደዚህ አይነት ጥያቄ እና ማንን ነው መለኮታዊ ባህሪ ማን ነው? አብ አይደለም? አንዴ አሁን ይሄን ልጅ እንደዚህ መጠየቅ አልፈልግም ነበር። እኔ ግን ካወራው ነገር አንፃር ዝም ብሎ እንደሚያወሩ ላሳየው ስለፈለኩ ነው። እውነተኛ አምላክ ብቻ የሆንክ አንተን ያለው ማንን ነው? መለኮታዊ ባህሪውን አልኩህ እኮ። መለኮታዊ ባህሪውን ነው። እውነተኛ አምላክ ብቻ የላከውን ልጁን ኢየሱስ ክርስቶስ ሲል መለኮታዊ ባህሪውን ነው እንደዛ ያለው። ከመለኮታዊ ባህሪ ውጭ ሌላ አምላክ አለ እንዴ? ንገረኝ እስኪ። አሁንማ አታውቅም ስላልከኝ ዝም ብለህ መልስ። ጳውሎስ በኤፌሶን መልእክቱ ላይ የጌታ የክርስቶስ ኢየሱስ አምላክና አባት ይባረክ አለ። ኢየሱስ ክርስቶስ አምላክ አለው? መለኮታዊ ባህሪውን አልኩህ እኮ። ኢየሱስ ክርስቶስ አምላክ አለው ወይ ነው ጥያቄ። አላውቀውም ልልህ እኮ እችላለሁ። ምንም ችግር የለውም። አሁን ይሄን ከሆነ አንተ እንትን ማለት የፈለግከው ማለት ነው። ይሄን በቃ እንደ ዲል ልትቆጥረው ፈልገህ ከሆነ ፍጹም አይደለሁም፣ ግን መለኮታዊ ባህሪውን ነው። ምን መሰለህ አሁን እኔ አንተ እንደማታውቅ ምናምን ለማሳየት ምናምን አይደለም፣ ግን አታውቁም ተማሩ እናንተና ስትል ስለነበር በዛ ሞቲቭ ስለመጣክ ነው እንጂ አልወድም። እኔ እንደዛ የመማማር ልብ ነው ያለኝ። ትክክል ያልሆነውን ፊት ለፊት እናገራለሁ። ከሰዎች ጋር ሳወራ ግን ሰውየውን የሆነ ነገር ይዞ እንዲሄድ ነው የምፈልገው። በመማማር ልብ ነው የማወራው። አንተ ግን ስታወራ በዛ መልኩ ስላልሆነ ነው እንደዚህ የጠየቁህ እንጂ እኔ ልጠይቅም አልፈልግም። እንደዚህ አይነት ጥያቄ ልጠይቅም ግን እኔ በቃ ስላሴን አታውቁም እኔ አውቃለሁ ምናምን ስትል ስለነበር ኮሜንት ላይም ገስት ላይም ገብተህ ስለደገምከው ከምትለው ተነስቼ እኮ ነው። ብሩክ አንተ ስላሴን ጳውሎስ ስላሴን አያውቀውም አልከኝ። አብ ወልድ መንፈስ ቅዱስ ቃል ስላሴ የሚለውን ቃል አዎ ጳውሎስ አልተጠቀመውም። ስላሴ የሚለው አንተ ለምንድን ነው የምትጠቀመው? ንገረኝ። ስላሴ የሚለውን ቃል በሁለተኛው መቶ ክፍለ ዘመን ነው ክርስቲያኖች መጠቀም የጀመሩት። አየህ፣ ሁለተኛው መቶ ክፍለ ምንን ለመግለጽ
ሌላ ሰው ይግባና ከሌላ ሰው ጋር እንቀጥል። በቃ እንደዛ ነው የሚሻለው። ወይ ለመማር ፈቃደኛ አይደለም፣ ለመስማት ምንን ለመግለጽ ነው የተጠቀሙት እነሱ? አብ ወልድ መንፈስ ቅዱስ። ኦኬ ኦኬ ወንድምነት እሺ፣ ምንድነው እንግዲህ ምን ይላሉ? በለፈለፉ ይጠፉ ይላሉ የሀገራችን ሰዎች ማለት ነው። ቅድም ምን እያለ ነበረ ቅዱስ ኦርቶዶክሳዊ ወንድም? እናንተ መናፍቃን ናችሁ፣ አዙዛ ስትሬት የመጣችሁ ሉተር ያመጣችሁ ብቻ የሚናገረውን ሁሉ ተናግሮ የእርሱ ኦርቶዶክስነት ግን ከሐዋርያቱ የመጣች መሆኗን አጽንኦት ሰጥቶ ተናገረ። በምላስ ማቃለል ቀላል ያቃለለ መስሎት ማለት ነው። ባይዞይ ሪፎርሜሽኑ ሉተር ጋር ቢጀምር ታድሶ ማለት ነው። ታድሶ ትምህርት ሉተር ጋር ቢጀምር ምን አይነት ትምህርት ነው የተሰጠው ነው? ካቶሊክም ሆነ ኦርቶዶክስ የሚባሉ ጥንታዊ አብያተ ክርስቲያናትን ብለው የሚባሉ ምን ያህል ገለባ የሆነ ትምህርት እንዳላቸው ሉተርም የካቶሊክን እርቃን አደባባይ ላይ ያሰጣባት ነው። ኦርቶዶክስን ብትባል የኢትዮጵያ ማለት ነው ለዘመናት እህል ሳይበላ የሚነበቡ መጽሐፍቶች ናቸው ብላ አንድ መዓት በአጋንንት ምሪት የተጻፉ ገድላት ድርሳናት የሚባሉ መጽሐፍቶች አሉ። በገድላቷ ገደል ነው የከተትናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። በገድላቷ ገደል ነው የከተትናት። ማንም እጁን ስቦ ላያወጣት፣ ከልጆቿ ማንም ላይታደጋት በዚህ ጉዳይ በገድሏ ገደል ነው የከተትናት። በራሷ መጽሐፍ ማለት ነው። ላትጠገን የተሰበረችው ይሄን ደግሞ አባቶቻቸው ቁጭ ብለው እኛ እንደ ብዙ ዓመታት የደከምንበትን ምስክርነት ሰጥተዋል። መጽሐፍቶቻቸው ምን ያህል አሰርና እንክርዳድ የበዛባቸው አተላና ገለባ የሞላባቸው መጽሐፍቶች መሆናቸውን ብፁዕነታቸው ሲናገሩ መጽሐፍቶቻችን ጥራት ይጎላቸዋል ነው ያሉት። ለብዙ ዘመን ሲቀልቡት የኖሩት መጽሐፍትን ጥራት የጎደለው መጽሐፍ ጥራት የጎደለው ትምህርት እንደምትመግብ ለህዝቡ እንደምታበላ አሰር የሆነ ነገር እንደምታበላ አሳይተናል ማለት ነው። ስለዚህ አሁን ቅድም ሲገባ ወንድማችን ትናንትና የመጣ የተባለው ፔንቴ እንደዚህ ጥያቄ ጠይቆ መመለስ ተስኖ ብለህ መጨረስ ብቻ በጣም ያሳፍራል። እድሜ ስትቆጥሩ ማለት ነው። እናንተ እድሜ ስትቆጥሩ ትናንትና የመጣን ብላችሁ ስትሉ ትምህርታችሁ በሙሉ በጭስ አጋንንት መውጣት እንደሚችል፣ በወይራ ጭስ፣ በእጣን ጭስ፣ በአሳ ጉበት፣ በአሳ ሐሞት፣ በዘንባባ በእርግጫው ሙሉ ጭምር ላሳይ እችላለሁ። አባትህ ቄሱ በመስቀል ይዞ ሰይጣኑን ራሱ በምንኛ ቋንቋ እየተናገሩ እንደሚያስወጡ እናሰማለን ማለት ነው። ስለዚህ መታችሁ እኛ ጋር ስትገበዙ በጣም ነው የሚያስቀኝ። ኦርቶዶክሳውያን ማለት ነው ስትገበዙ በጣም ነው ያስቀኝ። እንደው ሌላ ሰው ጋር ሄዳችሁ ብላችሁ ትሉ እንደው በግጥ ኦርቶዶክስን የማያውቃት ሰው ማለት ነው። አሁን እኔ ጋር መጥተህ ሜሎስ ጋር መጥተህ ብሩክ ጋር መጥተህ ኦርቶዶክስ እኮ ማለት እንደው የሐዋርያቱ ትምህርት ጽንፍ ያለች ንጽት ያለች የጠራች እንደ መስታወት የምታበራ ብለህ ብትለን በምንድን ነው የምታበራው? እንላለን። በትምህርቷ ነው ወደ ካልካል ተጠይቅ ይኸው መልስ ተብለህ ስትባል ግራ ገባህ ማለት ነው። እንደዚህ የማይጠራማ ትምህርት ቢኖራት ኖሮ ይሄ ሁሉ ከ30 እስከ 35 ሚሊዮን እስከ 40 ሚሊዮን የሚቆጠር ጴንጤ 90% የሚሆነው ከኦርቶዶክስ ቤተክርስቲያን ነው የወጣው። ኦኬ ቁጥሩ መውጣቱ ገና አላቆመም፣ መቼም አያቆምም። ራሳቸው ብፁዕ አቡነ ኤርሚያስ የተናገሩትን ቪዲዮ አሰማው አሁን በቅርብ ማለት ነው። ቤተክርስቲያኒቱ እየፈረሰች ነው ያሉት፣ ቃል በቃል እየፈረሰች ነው። እነ ተክለ ሃይማኖት አዳነ ፔጅ ላይ ቀርቦ ሊቀ ሊቃውንቱ አሁንም ልጆቿን ሁሉ እያጣች ነው። የቀድሞ ልዕልናዋ ክብሯን ሁሉ አጣ። ቤተክርስቲያን ተዋርዳለች። በገዳማት በጉባኤ ቤት የአንድነት ችግር ገጥሞናል። የመፍረክረክና የመበታተን ችግር
ገጥሞናል ብለው ያሉት ጉባኤ ዘርግተው የሚያስቀምጡት ሊቀ ሊቃውንት ናቸው፣ ጳጳስ ናቸው። ቤተክርስቲያኒቱ እየፈረሰች ነው ያሉት። ቪዲዮ ላሰማ እችላለሁ። ኦኬ ያ የሐዋርያቱ የጠራ ትምህርት ያላት ቤተክርስቲያን አባቶች እየወጡ እኮ እያለቀሱ ነው። ፈረሰች፣ እየፈረሰች ነው። ምን እናድርግ? ምን ብናደርግ ነው የሚሻለን እያሉ እያለቀሱ ያሉት ማለት ነው። በማልቀሳቸው ባንጽናናም ባንደሰትም ግን ምን እናድርግ ብለው አካሉን ለእናንተ የሚሆን ለእነሱ የምንነግራቸው ወደ እግዚአብሔር ቃል ተመለሱ ነው። እናንተ የሞታችሁት በአሳ ጉበት አጋንንት ይወጣል ብላችሁ የጻፍከውን ጽሑፍ አምነዋለሁ ቅድም ብለህ ካልክ በኋላ አተላ ላይ ተኝታችሁ ንጹህ ነው ብላችሁ ስትሉ በጣም ታስቁናላችሁ። ያው መተህ የምታወራው እኔ መቅደሷ ውስጥ ቆሜ እቀድስ የነበረው እኔ በቆሎ ትምህርት ቤት እየተንከራተትኩ አቁፋዳ ለብሼ የበሰበሰ የሰው እጅ ጥራጊ እንጀራ እየበላሁኝ የተማርኩባትን ቤተክርስቲያን አንተ እዚህ መተህ ልታብራራልን የምትፈልገው፣ ብሩክን መተህ ልታብራራለት የምትፈልገው፣ ሜሎስን መተህ ልታብራራለት የምትፈልገው ማለት ነው። ልጠይቅህ ጨርስና ኤርሚያስ ጥያቄ አለኝ። አይ ለምን ጥያቄ አለ? እኔ ቅድም እናንተ ትምህርታችሁ ሃይማኖታችሁ መናፍቃን ናችሁ ብለህ ካልክ እኛ ነን አንተ ጥያቄ አለ። አንተ የጠራ ትምህርት ስላለ እኛ ነን ጥያቄ አለ። እኛም አፋችንን ይዘን ቁጭ ብለን እናንተ የጠራ ትምህርት ያላችሁ የጥንት ሃይማኖት የሆናችሁ የሐዋርያቱን ትምህርት ጠብቃችሁ እስከዚህ ቀን ድረስ የደረሳችሁ ሰዎች እናንተ ናችሁ ልትጠይቁ የሚገባው። እንዴት የተሳሳተን ሰው እንዴት ትጠይቀዋል? አንተ እኮ ተሳስታችኋል፣ ሃይማኖታችሁ ገለባ ነው ብለህናል። ስንዴው አንተ ስለሆን ከሲ አንተን እንጠይቅ ብለን ወንድሜ ቅድም ወንድም ብሩኬ ጠይቀ ማለት ነው። በስህተት ከጫት ቤትም ከምንም ተባሮም ደሞዝም በመቀማት የወጣው በዝሙትም የወጣው ሁሉ አምኖ እንዲመለስ ነው እኔ አንተን መሟገት። ኦኬ ጥሩ። ስለዚህ ምን እያለ ነው ወንድማችን? ያው በስህተት በጫት በዝሙት ያለው የኦርቶዶክስ ምዕመን ወደ እናንተ የመጣው ነው ብሎ ያለው ገና እንግዲህ አሁንም በጫት ላይ ያሉቱ ያው በወንድማችን በቅዱስ ንግግር እና አሁንም የኦርቶዶክስ ምዕመናን በዝሙት ላይ ናቸው ነው እያለ ነው ያለው። ገና ይመጣሉ ነው ያው እኛ በዝሙት ውስጥ የምንኖረው እያለ ወዳጄ እንደ ትዝታው አይነቱን ነው ያልኩት። እንደ ትዝታው አይነቱን ነው ያልኩት። ወዳጄ እኛ አናስወጣህም እንደዚህ ስላልክ አናስወጣም። እንዴት ትለዋለህ ብለን አናስወጣህም። አንተ ዲያቆን ነበርክ። ያው እንግዲህ ወይ ደሞዝህን ቀምተውሃል ወይ ደግሞ ስትተነቁል ይዘው ነው ያስወጡ። ሜት አድርግ። ቆይ ብራዘር እሱ እኔ ነኝ የምናገረው። አንተ እስካላየህ ድረስ በግምት ከምትናገር አሁን አንተ ፐርሰናል የሆነ ነገር ትዝታው ኤርሚያስ ሜሎስ ብሩክ ማለቱን ተውና ሃይማኖት አይ በዝሙት ስል እኮ ክርስቲያኖች አልካ እንደዛ አይደለማ። ወይ ግድ የለም ወንድም አለም እሱ ላይ ከፈለክ እኔ ላሳይ እችላለሁ። ኦኬ ግን አሁን እሱን ፐርሰናል የሆነውን ነገር ተውና ሃይማኖት የጠራች ነች፣ የነጻች ነች፣ የሐዋርያቱ ትምህርት ያላት የተፈተነች ከብር ከወርቅ ይልቅ የጠራች ብለህ ነበር አይደል? የጠራቸው ቤተ ክርስቲያን ትምህርትህን ተጠይቅ ብሎ ወንድምነት ያው ሲጠይቅህ ማጠፊያው ቸገረ። እሱም እኮ አልመለሰም። አይ እሱ ባይመልስ አንተ እሱ እኮ ባይመልስ እሱን እኮ እኛንም ሐሰተኞች ናችሁ ብለህ አይ እኔ ሙሉ አዋቂ ነኝ ማለት ወዳጄ ቅዱስ እሰጥሃለሁ። የብሩክ መመለስና አለመመለስ የኤርሚያስ መመለስና አለመመለስ ወይ የሚሎስ መመለስና አለመመለስ አይደለም አንተን እውነተኛ የሚያደርገን። እኛ ብንመልስም ባንመልስም በአንተ መረዳትና በአንተ መሰሎቹ እኛ ሐሰተኞች ነን። የተሳሳተ ነው ትምህርታችን። መለስና አልመለስም ምን ያደርጋል? ትናንት አዙዛ ስትሬት ላይ መጣ ብለህ ያልከው ወይ በሉተር መጣ ብለህ ያልከው እኛ እሺ መመለስ አቃተን። ትናንትና ነው የመጣ ነው። የእናንተ ግን ስንት ሺህ ዓመት የነበረችዋ ቤተክርስቲያን ልጇ እኮ እዚህ ገብተህ ስትጠየቅ ከኛ ይልቅ ማስረጃ አቅርብ እንኳን ተብለህ ስትባል አልገባህም፣ አይገባህም። መረጃም ሲቀርብልህ አታምንም። አንተ አቅርብ ተብለህ ስትባል አታቀርብም። በጨበጣ ነው የምታወራው፣ በልህ ነው የምታወራው፣ ያለ እውቀት ነው የምታወራው፣ ያለ ማስረጃ ነው የምታወራው። ኦኬ ለምሳሌ እኔ እንደዚህ ልጠይቅህና ከዛ አንተ የፈለከውን ትጠይቀናለህ። ትጠይቀናለህ። እስካሁን እኮ ታወራ ነበር። ብሩክ ጠይቀኝ እያለህ እኮ እየጠየቅከውና እየመለሰልህ ነበር። እኔ እችን ጥያቄ አልመለሰልኝም። አንተ ልጠይቅ ትጠይቃለህ። አየህ፣ በጣም የሚያሳዝነው ይሄ እኮ ራሱ አሁን ሽንፈታችሁ ነው የሚያሳየው።
እውነተኛ ቤተክርስቲያን ነኝ ብሎ ያለ ሰውዬ መጥቶ እዚህ ሐሰተኛ ብሎ የሚለን እኛን ነው የሚጠይቀን። ከኛ ነው ቁጭ ብለው የሚማሩት። this is orthodox። አንተ እውነተኛ ነኝ ብለህ ያልከው ሰውዬ ተጠይቅ፣ እኛ ከአንተ እንማር። እንዴት እኛን ትጠይቀናለህ? እኛ አንተን እንጠይቅህ። እኛ ሐሰተኞች ናችሁ ብለህ ስላልከን ከሐሰታችን እንድንወጣ ከስተታችን እንድንመለስ አንተ የጠራ የነጣ ጥንፍፍ ያለ ትምህርት ስላለህ አንተ ተጠይቅ። ጥሩ እኮ እድል ነው ለኛ። አስተምረን እንጠይቅህ። እኔም ልጠይቅህ፣ ወንድምነትም ይጠይቅሃል፣ ሜላም ይጠይቅሃል። ስጨርስ ማለት ነው። እኛ ብንመልስልህ እኮ ለአንተ ሐሰት ነው የምንመልስልህ። አንተ ሐሰተኞች ናችሁ ብለህናል። አንተ ግን ብትመልስልን እውነተኛ ነው የምትመልስልህ። ምክንያቱም እውነተኛ ነኝ ብለሃል፣ ክሌም አድርገሃል ቀድመህ። ስለዚህ ጥያቄ ልጠይቅህ። እኔ በደንብ አላነበብኩም ማለት እናንተ ነው እውነት ልጠይቅህ ብራዘርዬ፣ ልጠይቅህ ከስንዱ እመቤት የመጣኸው እንደ ወርቅ የጠራ ትምህርት ካላት ቤተክርስቲያን የመጣኸው የዘመናችሁም ቁጥር ረጅም የሆነው ተጠየቅ። እኛ ከስተታችን እንድንወጣ ስለምትፈልግ ሐሰተኞች ናችሁ ተሳስታችኋል ብለህ ስላልከን ማለት ነው። ኦኬ በሽተኞች በማን ስም ነው የሚፈወሱት? በማን ስም ነው የሚፈወሱት ነው ያልኩህ። በክርስቶስ ስም። ይሄ መጽሐፍ ቅዱስ ላይ አለ አይደል? ቴንክ ዩ። እውነት ነው አለ። በሌላ ስም መፈወስ ይችላል? አሁን እኔ ሌላ ልጠይቅ ደግሞ ወዳጅ እየጠየቅኩ በሌላ ስም የሚፈወሱ አሉ። እኔ መቼ ጥያቄን ጨረስኩ ነው። ይሄው ነው ጥያቄ። ገና ግን ጥያቄ ጠይቄ መለስኩ። አልጨረስኩም እኮ ነው። በሌላ ስም የሚፈወሱበት አለ ወይ ነው ያልኩህ። በሌላ ስም በሌላ በምን ልክ በክርስቶስ ስም እንዳልከኝ ሁሉ በሌላ ስም በፍጡራን ስም የሚፈወሱበት አለ። የቅዱሳን ጸሎት እጅግ ታላቅ ታደርጋለህ ይችላል ያዕቆብ መልእክት ላይ። ስለዚህ እኔ በቅዱሳን ጸሎት አላልኩም፣ በቅዱሳን ስምና ጸሎትን ላይ ብራዘር፣ በኢየሱስ ስም በክርስቶስ ስም እንዳልከኝ ሁሉ በቅዱሳን ስም፣ ለምሳሌ በማርያም ስም ወይ በሚካኤል ስም ሰዎች መፈወስ ይችላሉ። የሚፈውሰው ክርስቶስ ነው እኮ ይችላሉ። እኔ ጠየቅኩ በክርስቶስ ነው ብለህ መልሰልኛል። በማርያም ስም ወይ በቅዱሳን መላእክት ስም ወይ በጻድቃን ስም ሰዎች ሊፈወሱ ሊድኑ ይችላሉ። በራሳቸው ኃይል ሳይሆን ክርስቶስ በሰጣቸው ጸጋና በክርስቶስ ኃይል ይፈውሳሉ። እሺ ሐዋርያቱ ሰዎችን የፈወሱት በማን ስም ነው? በክርስቶስ ስም። ከክርስቶስ ስም ውጪ በሌላ ስም ፈውሰዋል ሐዋርያቱ? በክርስቶስ ስም ካልኩ ለምንድን ነው በሌላ ሰው የምትጠይቀኝ? እሺ እቺ የጠራች የነጣች ብለህ ያልካት ቤተክርስቲያንህ ግን ሐዋርያቱ ከክርስቶስ ስም ውጪ በሌላ በአንድ ፍጡር ስም ቀጥዬ በማሳየህ በሽተኞችን ፈውሰዋል ብላ ታስተምራለች። የጠራችዋ ቤተክርስቲያንህ ማለት ነው። ይሄ አንተ አይምሮ ጋር ሲደርስ እኮ ነው ትርጉሙ የሚቀየረው እንጂ እኛ እንደዛ ብለን አናምንም። ያንተ አይምሮ ግን በቆሸሸ ትርጉም ስለሆነ የሚተረጉመው፣ በተንኮል ስለሆነ የሚተረጉመው ትርጉሙ ይቀየራል አንተ አይምሮ ጋር ሲደርስ። በቃ አሁን ይሄ እኔ ቆሸሻ አይምሮዬ የእናንተ መጽሐፍ ሲያነብ እያጣመመ የሚተረጉመው አይምሮዬ የቀና ትርጉምን እንዲይዝ አንተ ከኔ ይልቅ የጠራና የነጣ አይምሮ ስላለህ ስለ ስድብህ እግዚአብሔር ይስጥልን። አንተ ትተረጉምልናለህ። እኔ ዝም ብዬ እሰማለሁ። እዚህ 300 ሰው ይሰማሃል። አንተ ልሰድብህ ሳይሆን እኮ የምተረጉመውን አይችልም። ይኸው በቃ ትርጉሙ እኔ አልተረጎምኩትም። ልብ በሉ። አንተ አሁን ተተረጉመውና ትነግረናለህ። ቴንኪው። የኔ አይምሮ አሁን አንተ ስላልከው እኔ እንደዚህ ነኝ እንደዛ ነኝ ብዬ አልልህም። አንተ እስቲ የኔ የተጣመመ አይምሮ ስለሆነ ነው። አንተ ስለ ኢየሱስ ሰይጣን ማውጣት እናውራ። ወዳጄ ጠየቅኩ ጥያቄ ነበር የገባሁት። እሱን ትመልስልኛለህ? ቻለው። ቆይ ወንድም አለም ካልመለስክልኝ እወርዳለሁ። ወዳጄ መጣ። በገደል እኮ ገደል ነው የምንከታችሁ ብያለሁ። በገደላችሁ ገደል ነው የምትገቡት። አንድ ኦርቶዶክስ ፊታችን ወዳጄ ለምን ጫጫታ በዛ? መጽሐፋችሁ ሲገለጥ ለምን ጫጫታ በዛ? ኦኬ ጋሄድ አንተ ትተረጉመዋለህ። ታምር 4 ታምረ ማርያም ማለት ነው። ይኸው የእመቤታችሁ ለመግነዝ ሐዋርያት ስለመሰብሰባቸው ይላል። ማርያም ሞታ ሊገንዟት ሲል ማለት ነው። በዚህ ክፍል ላይ
ክፍሉ ላንብብል 14 ቁጥር ድረስ ላንብብልህ። ይኸው ልመናዋ በእናንተ ላይ ይደርና እኛ ስለማናቃት ማለት ነው። ሐዋርያት እናቱን ለመገነዝ በተሰበሰቡ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በፍጹም ምስጋና አገኟት። እሷንም በልጇ ዘንድ የተደረገላትን ነገረቻቸው። ጋድ አይምሮ ያንተ የተባረከ ስለሆነ ትተረጉመዋለህ። የእኛ ስለተጣመመ ያንተ ነው ብለኸኛል። ኦኬ። ያን ጊዜም በቤተ መቅደስ ሳለች አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ታመመች ይላል። ኦኬ። ከዛስ ከዚህም በኋላ ብዙ አይሁድ ተሰብስበው ታውፋንያ አንተ ጽኑ አርበኛ እንደሆንክ እኛ እናውቃለን። አሁንም ለሐዋርያት በቤተ መቅደስ ያሉትን ካህናትን አይሁድን ድል የነሷቸው እንዳይመስሏቸው ስጋዋን በእሳት እናቃጥላት ዘንድ ሄደህ የማርያምን የአልጋዋን ሸንኮር ይዘህ ከመሬት ላይ ጣላት አሉት። ታውፊያን የሚባለውን ሰው ማለት ነው። ኦኬ። አይሁዳውያን ናቸው የላኩት። ትርክቱ እንዲገባ ነው በደንብ ማብራራለን። ልትተረጉመው ስለሆነ ቀጥላል። ከዚህም በኋላ ታውፊያን ተነስቶ እጁን ዘረጋና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን አልጋ ይሰብር ዘንድ የአልጋውን ሸንኮር ያዘ። አገዳውን ማለት ነው። ሸንኮር ብሎ የሚለው አገዳው የአልጋውን እግር ማለት ነው። ወይ ደግሞ እንደዚህ አግዳሚውን ሰይጣን ይዞታል ማለት ነው። አየህ፣ ወይት በዚያችም ሰዓት ከእግዚአብሔር የታዘዘ መልአክ ወርዶ በእሳት ሰይፍ መታው። ታውፊያንን ማለት ነው። የማርያምን አስከሬን ያረፈበትን አልጋ ስለያዘ መታው። እጁን ከትከሻው ቆረጠውና እጆቹም ከአልጋ ላይ ተንጠልጥለው ቀሩ። ከዚያ በኋላ ወደ ሐዋርያት ተመልሶ እየጮኸ ያ እጁ የተቆረጠበት ሰውዬ ማለት ነው ታውፊያን አለቀሰ። እዘኑልኝ ይቅር በሉኝም አላቸው። ተጸጸተ። አየህ፣ ንስሐ ገባ ማለት ነው። ቆይ አትለፋታ። እቺን ተንኮሏን ብቻ ሚዩት አድርግ። ታምሩ እየተነበበ ነው። ማነው ተረቱ ማለት የታምር አልኩኝ። ተረታችሁ እየተነበበ ነው። አንተም የእግዚአብሔርን የባህሪ ልጅ ኢየሱስ ክርስቶስ ሚዩት አድርገው፣ ድምፅ የሚረብሽ ስላለ ነው። ስታወራ ታወራለህ። አንተም የእግዚአብሔር የባህሪ ልጅ ኢየሱስ ክርስቶስ እንደ ቸርነት ብዛት ይቅር በለኝ አለ። ከዚህም በኋላ ሐዋርያት መለሱለት፣ አልጋዋን ትሰብር ዘንድ የወደድህ አንተ ወደ እመቤታችን ለምን አሉት። እሱ ወደ እነሱ ይቅር በሉኝ ብሎ ለመናቸው። ከዛስ እንደገና ደግሞ ወደ ክርስቶስ ይቅር በለኝ ብሎም ለመነ። ሐዋርያቱ ደግሞ ምን አሉት? አይ ወደ ክርስቶስ ይቅር ብለህ መለመን አይገባህም፣ እኛንም ይቅር በለኝ ብለህ መጠየቅም አይገባህም፣ እሷን ነው መጠየቅ ያለብህ ብለው ወደ እመቤታችን ለምን አሉት ይላል። እነ መምሬ ማዘንጊያሽ የጻፉት ተረት ማለት ነው። ልቀጥል። ያን ጊዜም ታውፊያን አምላክን የወለድሽ በድንጋሌ ሥጋ በድንጋሌ ነፍስ የጸናሽ ክብርት እመቤቴ ሆይ እዘኝልኝ ይቅርም በይኝ ብሎ አመለከተ። እመቤታቸውም ተቆርጠው በአልጋ ላይ የተሰቀሉ እነዚያን እጆች እንደ ቀድሞ ወደ አካሉ መልስለት ብላ ቅዱስ ጴጥሮስን አዘዘችለት። እመቤታቸው ማለት ነው። ጴጥሮስ ብላ አቤት፣ የታውፊያንን እጆች ወደ ትከሻው መልስለት እንደ ቀድሞ አድርገለት ብላ አዘዘችው። ተምሮ የሚገለጸው እዚህ ላይ ሚዩት አድርገው ልታብራራው እኮ ነው። ልሰጥ ነው አንብቤ አንድ ቁጥር ጴጥሮስ ብላ ይላል። ታዲያ አሁን እሱ ጋር መሐመድም ትበለው ከመሐመድም ጋር ግንኙነት ስላላት እመቤታችሁ አሁን አንተ ሚዩት አድርግና አንዱን ቁጥር ልጨርስና ከዛ ሰጥሃለሁ። እንደዚህ ነው እኛ በማንረዳበት ሚዩት አድርገው ልጨርስበት። ከዚህም በኋላ ቅዱስ ጴጥሮስ የተቆረጡ እነዚህ እጆች ይዞ በጌታችን በኢየሱስ ክርስቶስ ስም እበበሉ በጌታችን በኢየሱስ ክርስቶስ ስም አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችንም ስም እንደ ቀድሞ ተመለስ አለው። ያን ጊዜም ዳነ ይላል። በማና በማስም በጌታችን በኢየሱስ ክርስቶስ ስም እና በእመቤታቸው ስም። አሁን
ከነጻቿ ከጠራቿ ጥንታዊት ተረታዊት ከሆነች ቤተክርስቲያን የመጣው ቅዱስ ወንድማችን በተባረከ አይምሮ አሁን ሊተረጉም ነው። ቅድም ጠይቄሃለሁ። ሐዋርያቱ በማስም ነው ድውያን የፈወሱት ብዬ ስልህ በኢየሱስ ክርስቶስም ብለኛል። ከእሱ ስም ውጭ በሌላ ይፈውሳሉ ስልህ በቃ በኢየሱስ ክርስቶስም ብዬ የለ እንዴ ለምንድነው እንደዚህ የምጠይቀኝ አለ። ይሄ ማለት በቃ ከኢየሱስ ክርስቶስም ውጭ በሌላ ስም መፈወስ አልቻሉም ነበረ ያለኝ ማለት ነው ቅዱስ። እዚህ ጋር ግን ይኸው ጴጥሮስ በኢየሱስ ክርስቶስምና በማርያም ስም ፈውሷል እያለ ነው። ታዲያ እናንተ ናችሁ በሐዋርያት ትምህርት ላይ ያላችሁት? ቅዱሳውን መመለስ ትችላለን። እሺ አሁን እዚህ ላይ እንዳነበብከው እመቤታችን ክርስቲያን ነች፣ ቅዱስ ነች፣ ትጸልያለች፣ ትለምናለች፣ ለሰው ሩህሩህ ናት፣ ትራራለች። በሷ ጸሎትና ልመና በክርስቶስ ደግሞ መለኮታዊ ባህሪ በጴጥሮስ ታዛዥነት ይሄ አጥፍቶ የነበረው ሰው ንስሐ እንደገባ አንብበሃል። ንስሐ ገብቷል። ክርስቶስን ይቅር በለኝ ብሎ ለምኗል። በክርስቶስ ስምና በእመቤታችን ምልጃና ልመና እጁ እንዲሰራለት ተደርጓል ነው የሚለው ታምሩ። እኛ ስንተረጉም የማርያም ልመና የታለ? ምልጃ ብለህ ያልከኝ እኛ እንደዛ ብለን ነው ምን ተረጉም ነው። ያንተ አይምሮ የሚቀይረው እዚህ ላይ ነው። እሺ እዚህ ጋር እጁ የተቆረጠው ሰው በማን ስም ነው የሄዳ ነው? በኢየሱስ ስም ወይስ በማርያም ስም ይላል እኮ ጴጥሮስ። በማን ስም? በማርያም ስም ወይስ በኢየሱስ ስም ነው ሰውየው ሄዳ ነው? በማን ብለህ አነበብከው? ንገረኝ እስኪ። በማርያም አድመጠኛ። ከዚህም በኋላ ቅዱስ ጴጥሮስ የተቆረጡ እነዚህ እጆችን ይዞ በጌታችን በኢየሱስ ክርስቶስ ስም እሺ አምላክን በወለደች በድንጋሌ ስጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ስም እንደ ቀድሞ ተመለስ አለው። ያን ጊዜ ተመለሰ ይላል። እጁን የታውፊያንን እጅ ወደ ቀድሞ የመለሰው የኢየሱስ ስም ነው ወይስ የማርያም ስም ነው? ወይስ ሁለቱ ተራራርተው ነው? የክርስቶስ መለኮታዊ ትእዛዝ፣ መለኮታዊ ባህሪ፣ የማዳን ስልጣን፣ የእመቤታችን ደግሞ የምልጃና የጸሎት ኦርቶዶክስ እንደዚህ ናችሁ። ተረታዊት ብለን ስንል የኤርሚያስ አይምሮ ደግሞ ተአምርና ገድል የሚቀይረው እንዲህ ያደረገ ኦርቶዶክስ ተረታዊት ብለን ጽፈናል። እየተሸወዳችሁ ነው። እንደዚህ ነው። እንዲህ ነው አንተ የምትሸወዳችሁ። እንዲህ ናችሁ፣ በቃ እንዲህ ናችሁ። የኔ የተባረከ አይምሮ አለኝ ብለህ ያልከው ሰውዬ እና አንተ የተባረከ አይምሮ አለኝ ብለህ ያልከው ሰውዬ አዎ እኔማ እኮ በእሷ ስም ያልተረጎምኩትማ በኢየሱስ ስም አድመጠኝ። ቆይ የግማቱ ክርፋት አፍንጫን አይደለም ነፍስን የሚያጎድፈው ተረታዊ መጽሐፋችሁ ያንተ አይምሮ የተረጎመበት ነው የገማ እኮ አንተ እኮ ተረጎምኮ እኮ በቃ ሰማን እኮ። ስለዚህ አሁን ለብሩኬ ልስጠውና እዚሁ ላይ ቆመ ምን ይደረግ? ኤርሚያስ አንተ እኮ ይኸውልህ አንተ ሰባተኛ ክፍል የጨረስክ እንዴት አድርገህ አናላይዝ ማድረግ ሰባት ቦታ እኮ ቆራረጥኳችሁ። ቤተክርስቲያኒቱን አንተን እኮ አይደለም ቤተክርስቲያኒቱን እኮ ሰባት ቦታ ቆራረጥናት። በተረገን እኮ የሰባተኛ ክፍል ብራዘርዬ ሰባት ቦታ እኮ ቆራረጥኩ። አሁንም እንጂ ማለት ነው የኔ ሰባተኛ ክፍል መሆን እኮ አንተ ኮሌጅ ብትበጥስ መጫኛ ብትበጥስ ምንም የምታመጣው ነገር እንደሌለ እኮ ታየ። በኢየሱስ ስም ብዬ አባርሃል ብርክዬ እዚሁ ላይ ቆመ ጠይቀው በማሰብ እንደተፈወሰ ማለት ነው። ታምራራት ያው ጠይቀው። ኤርሚ ልጠይቅህ እንጂ አንድ ጥያቄ እስኪገባ ድረስ ከዛ ትጠይቀናለህ። ይሄንኛውን ግን እስኪገባ ድረስ ይጠይቅህና ከዛ ትጠይቀኛለህ አለው። ልጠይቅ እስኪ በወንጌል ልጠይቅ። በወንጌል ጠይቃለን፣ እንመልስልሃለን። ቅዱስ ድምፄ ይሰማሃል? ብሩክ አንድ ጥያቄ ልጠይቅህ። አሁን ጠይቀኛለህ። አሁን የተነበበው ላይ ጠይቅህና ከዛ ትጠይቃለህ። የተነበበው ላይ ጥያቄ በደንብ ይጠይቅ። የሚገቡትም ሰዎች በደንብ ይጠይቁ። በኋላ አንድ ልጠይቅ። የማስብ ነው ይሄንን የዚህን ሰውዬ እጅ ያዳነው የማርያምና የኢየሱስ ብለውናል። ሐዋርያው እንደዚህ ተጠቅሟል ብለውናል። መዳን በሌላ በማንም የለም ብሎ ካለው ከሐዋርያት ሥራ መጽሐፍ ምዕራፍ 2 ጋር አገናኝተህ ነፍሱ ከስጋው እስኪላቀቅ ድረስ ጠይቅልኝ። ሌሎችንም እያስገባህ ሜላም ጭምር ማለት ነው። ኦኬ ቴንክ ዩ። ቀጥሉ ብሩኬ። እሺ ቅዱስ፣ ይሄ ተአምር በማርያም ስምና እኔ ልጠይቅህ። አሁን አይ ገሉ የተነበበው ላይ ተጠየቅ እያልኩ ነው ያለሁት። እሱን ከጨረስን በኋላ መለስኩለት እኮ ለኤርሚያስ መለስኩለት። አንተ የማትጠየቅ ከሆነ እወጣለሁ።
ትችላለህ፣ መውጣት ትችላለህ። ማን አስሮ አስቀመጠ? መብት ነው እኮ ጥያቄ መውጣት መብት ጥያቄ ነው። የማትመልስ ከሆነ ጥያቄ ጥያቄ ምን አትመልስማ መልስልህ? ትፈራለህ። እሺ ለምን እንደዛ እንደሚያደርጉ ታውቃላችሁ? በጣም ነው የሚያፍሩት። ይሄን መጽሐፍ ሲገለጥ በቃ ሰማይ ምድሩ ነው የሚንቀጠቀጠው እና በጣም በዚህ ልክ ነው የተሸማቀቁበት። በዚህ መጽሐፍ ተአምረ ማርያም የለ፣ ተአምረ ኢየሱስ ገድል የለ፣ ምን ድርሳን የለ። አይ ገና አንተ እኮ ሲከፈት በጣም ይደነግጣሉ። ብሩኬ ማንም ምን አልክ? ማንም ምን አይሰማ። አልክ እኛ ቅዱስ? እኮ ተአምር ነው ብለን ነው የምናልፈው። ተአምር ተአምር ነው ነው፣ ማለት አንድ ጊዜ የተከሰተ አልተደረገም ነው። ተአምር ነው። ስለዚህ እኛ ምንም አናፍርበት ችግር የለውም። አንድ የተከሰተውን መልስልኝ። እኮ። አንድ የተደረገ የተከሰተውን ተአምር ነው በቃ። አሁን እሱ የተደረገውን ተአምር እንደ መጽሐፍ ቅዱስ እየመዘን ነው ያለ ነው። ይሄ ሰውዬ የዳነው በማርያም ስምና በኢየሱስ ስም ነው አይደል? አንድ የሚደረግ ግማሽ ጊዜ በኢየሱስ የሚደረግ አዳኝነት በመለኮታዊ ባህሪው በአዳኝነቱ አልኩ። ስለ ስም ነው የጠየቁ። በማርያም ስም ሰውየው ድኗል ወይስ አልዳነም? በማርያም ምልጃና ኔትወርክ ጸሎት አልኩ። እስኪ የትኛው ክፍል ላይ ነው በማርያም ምልጃና ጸሎት የሚለው? ኤርሚ ካነበበው ላይ በማርያም ምልጃና ጸሎት የሚለው የትኛው ቦታ ላይ ነው? የቱ ቦታ ላይ ነው እንደዛ የሚለው? ሄደ። እንግዲህ ምንም ማድረግ አንችልም። እነዚህ መጽሐፍቶች በጣም በቃ ይሸማቀቁባቸዋል። አሁን በኤፌሶን ከተማ የነበሩት ሰዎች በጳውሎስ ፊት እያመጡ የድግምት መጽሐፍቶቻቸውን እንዳቃጠሉ ኦርቶዶክሳውያንም በእኛ ፊት እያመጡ ማቃጠል መቻል አለባቸው። እነዚህ መጽሐፍቶች 50 ሺህ ብር የሚገምት በዛ ሰዓት ተቃጥሏል መጽሐፍ። አሁን በሚሊዮን የሚገምት መጽሐፍ በእኛ ፊት እያመጡ ማቃጠል መቻል አለባቸው ኦርቶዶክሳውያን። ያኔ ሰላም ይሆናሉ። ያኔ ቆይ ወንድምነት ወጣ እንዴ ልጁ? አዎ ሄደ። ራሱ ነው አይደል የወጣው? ራሱ ነው። እንደዚህ ነው። በጴንጤ ፊት እንደዚህ አትቆሙም ኦርቶዶክሳውያን። የቅድሙ ቀረርቶ የሽሮ ድንፋታ በርበሬ እስኪመጣ ትላለች የኔ አያት። እንዲህ ነው የምትሆኑት፣ በእውነት እንዲህ ነው የምትሆኑት። ኦኬ ራስህ መፈጠርህን ጠልተህ የምትመልሰው ስታጣ ወርቅናት የነጣች የጠራች የተንተከተከች ብለህ የምትላት ቤተክርስቲያን ምን ያህል የተግማማ ተረት እንዳላት ሐዋርያቱ ያላሉትን አሉ ብላ የጻፈች ከመጽሐፍ ቅዱስ ከሐዋርያቱ ትምህርት የራቀች እንደሆነች በግልጽ እናሳየን። ለዚህ ነው የምትመልሰው ስላጣ ወጣህ ማለት ነው። አትቆሙ፣ በቃ ፀሐይ ጠልቆባችኋል በተረታችሁ ላይ ማለት ነው። ከዚህ በኋላ ህዝቡን በተረት አግማምታችሁ አትይዙት። አለቅ። መልስ ስላጣ ነው የወረድከው እንጂ መልስ ቢኖርህ ኖሮ የቀደሙ የደነፋት ድንፋታ ያው መጽሐፍ ቅዱሱ በክርስቶስ ኢየሱስ ስም ነው ሐዋርያቱ የፈወሱት። የእናንተ መጽሐፍ ግን ሲገለጥ በማርያም ስምም በኢየሱስ ክርስቶስ ስምም ተረዳርተው እንዳዳኑ አድርጋችሁ የጻፋችሁት አደባባይ ላይ እንደዚህ እናሰጣባለን። ሌላውን አችለውም። ቀጥሎ ያለውን ነገር ግን ቀድመህ ወጣ ማለት ነው። ቴንክ ዩ ብሩኬ፣ መቀጠል ትችላላችሁ። ነው ምሳሌ ባላ ስለሆነ እሺ እርሜ፣ እሺ እነዚህ መጽሐፍቶች ቅዠት ሆነውባቸዋል። እውነት ለመናገር እዚህ ቲክቶክ ላይ ያለው ማህበረሰብ የተወሰነ መልኩ ተቀይሯል ማለት እምነቱ ተቀይሯል ማለት አይደለም። ቢያንስ ግን ሲያዩ እነዚህ መጽሐፍቶች መፈርጠጥ ጀምረዋል። በእውነት ልክ ትልቅ ጦር እንደመጣባቸው ነው። ልክ መጽሐፍቶቹ ሲከፈቱ እና ደግሞ እኛ ከተረት ውጣ ይላሉ። ልክ መጽሐፍቶቹ ሲከፈቱ ተረት እንደሆነ ማመናቸው በጣም ትልቅ ነገር ነው። ኦፍኮርስ እኛም ተረት ነው ብለን እነግራቸዋለን። ተረት ነው የምንላቸው። እኛ ከተረት መጽሐፍ አላልንም ይላሉ። እሱን እዚህ ድረስ መግባቱ፣ እዚህ ድረስ አይምሯቸው መቀየሩ ትልቅ ነገር ነው። በቃ የተረት መጽሐፍቶች እንደሆኑ በነገራችን ላይ 100% የተረት መጽሐፍቶች ናቸው። መጽሐፍ ሊጻፍ የሚችለው ወይ ከእግዚአብሔር ሐሳብ ነው ወይ ደግሞ በእግዚአብሔር መንፈስ ነው ወይ ደግሞ ከጨለማው ዓለም ነው። ከዛ ውጭ አይደለም።
እነዚህ መጽሐፍቶች የእግዚአብሔር መንፈስ ምሪት የሌለባቸው ከሆኑ በጨለማው ዓለም ናቸው ማለት ነው። አለቀ። አዎ የእግዚአብሔር መንፈስ ምሪት ያለባቸው ናቸው ካሉ ደግሞ መጽሐፍ ቅዱስ ናቸው እያሉ ነው ያሉት። መጽሐፍ ቅዱስ ሜል ላይ ተከዋል አይደል? በዚህ ጉዳይ ላይ የተነሳውን ጸብ